አሁንም ሊተኮስ ይችላል በሚል ነው ኩዌት ነው መሰለኝ የኒውክሌር ጨረር ማስጠንቀቂያ ሰጥቷል። ብዙ ነገር እንትን ተብሏል። ግን ቡሽራ የሚለውን አሁን ቡሽራውን የኢራን የኒውክሌር ማዕከል ኩዌት አሁን የራዲዬሽን ሊክ አድርጓል ብላ እያስጠነቀቀች ነው ህዝቧ። እስራኤል ራሱ በቅርብ አድሚት ያደረጉት ናቸው እንትን ላይ በቃ ማለት በተለይ 2 ቀን 3 ቀን በጣም ብሶባቸዋል። ይሄ ኢራኖቹ ድብደባው በጣም ብሷል። በጣም ለኢራን ድል ማለት ሰርቫይቭ ማድረግ ማለት ነው። ሚኒመም ሰርቫይቭ አሁን ከዚህ ጦርነት ሰርቫይቭ አድርጋ ከወጣች ምንድነው አሸነፈች ነው የሚባለው ኢራን ማለት ነው። ባለስልጣኖቹን የኢራኖቹን ካስወገድን ህዝቡ ሆ ብሎ ይነሳል። ከዛ በኋላ መንግስት ይለወጣል፣ ሪጅም ቼንጅ ይደረጋል ነው ሐሳባቸው የነበረው። ስለዚህ መግለጫዎቻቸው አስተውለው ከሆነ እስከ ቅርብ ጊዜ ድረስ አሁን ነው የተውት እንጂ ምንድነው የኢራን ህዝብ ወይ ውጣ ተነሳ ብዙ ነበር ኢራኖች የሚልኩት እና ከዛ ውስጥ ታርጌቱን የሚመታው 5% ነበር የሚመታው ማለት እነዛን ራዳሮቹን ነጣጥለው ማለት ነው አይናቸውን ሲያጠፉት አሁን ታርጌቱ ምን ሆነ ከፍ አለ። የሚለቀቀው ነገር በሙሉ ተብሏል የገባ ነው። ቱዋት ኤክስተንት ነው እስራኤል ማለት ነው ዩኤን ሄዳ አረባካችሁ ይሄንን ቦምብ አስቆምልኝ ብላ እስከ መጠየቅ ድረስ እንደ ኢትዮጵያ ካሉ አገሮች ማለት ነው እኔ በራሴ እምነት ማለት ነው ከሳውዲ አረቢያ ይልቅ ከኢራን ጋር መወዳጀት ይሻላል ብዬ ነው የማስበው። ምክንያቱም ኢራን ኖሃው አላት አሁን ነገሮችን የሚሰራበት ኢንዱስትሪያል ኖሌጅ አላቸው። ብዙ ጊዜ መንግስቶች ምን ያደርጋሉ ለሰርቫይቫላቸው መንግስቶች ምን ያደርጋሉ ህዝባቸው እነሱ ላይ ዲፔንድ እንዲያደርግ ይፈልጋሉ። ቢኮዝ ሚድል ክላሱ በዛ ማለት ምን ማለት ነው ኮንትሮል ከመንግስት ኮንትሮል የሚወጣው ህዝብ ምን ሆነ እየበዛ ይሄዳል። ስለዚህ ሚድል ክላሱ መጥፋት አለበት። ኦልዌይስ ልክ እንደ ጁን ማለት ነው ሰላማዊ ስምምነት አድርገ ወጣች ማለት ነው አገሪቷ ምን ሆነች ተዳከመች ማለት ነው። አሁንም ዞሮ እስራኤልና አሜሪካ እጅ ውስጥ ነው ያለችው ማለት ነው። እስራኤልና አሜሪካ የተኩስ አቁሙን ስምምነት አደረግን ማለት ምን ማለት ነው? በእነሱ ሐሳቤ በፈለግንበት ሰዓት እየመጣን እንደበድባለን ነው። ኢኮኖሚውን እንደፈለጋችን እናደርጋለን ማለት። ስለዚህ አገሪቷ ፈረሰች ማለት ነው። ሊትራሊ ፈረሰች ማለት ነው። በካሬ 85,000 ብር በመሃል ሲኤምሲ አዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት ዘመናዊ የሆነ ኮምፓውንድ አፓርትመንት እየገነባን እንገኛለን። በውስጡም የመዋኛ ገንዳ፣ ዘመናዊ የልጆች መዝናኛ፣ በቂ የመኪና ማቆሚያ ያለው ሲሆን 50% የተረጋገጠ የባንክ ብድርና እስከ 30% ድረስ በአከፋፈል የሚታሰብ ልዩ ቅናሽ። ባለ 1 መኝታ በ600,000 ብር፣ ባለ 2 መኝታ በ900,000 ብር፣ ባለ 3 መኝታ በ1.1 ሚሊዮን ብር ቅድመ ክፍያ፣ ቀሪውን ያለምንም ዋጋ ጭማሪ ከፍለው የቤት ባለቤት ይሁኑ። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉልን። ድሪም ቢልደርስ ሪል ስቴት። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ድረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለእናንተ የሚደርሱ የአንድ አፍታ ወግ ዝግጅታችን ተጀምሯል። በዛሬው ዝግጅታችን ከአብይ ጣሰው ጋር ወቅታዊ ጉዳዮችን በተመለከተ በዋናነትም የመካከለኛው ምስራቅን ነባራዊ ሁኔታ የተመለከቱ ሰፋፊ ጉዳዮችን እናነሳለን። እንደተለመደው እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። አብይ እንኳን በደህና መጣ። በደቂቃ እንኳን ደህና ቆየን። ባለፈው በጣም ቆንጆ ቆይታ ነበር ያደረግነው። ተመልካቾቻችንም እንደወደዱት እዛው ቪዲዮ ስር ላይ አስተያየታቸውን እየሰጡን ነበር። እንግዲህ በዚህ አጋጣሚ እናመሰግናለን። ዛሬም የመካከለኛው ምስራቅን ትኩረት አድርገን እንወያያለን። እኔ እናንተ ያኔ ከተወያየን በኋላ ብዙ አዳዲስ ነገሮች መጥተዋል። በእርግጥ በዛ ቀጠና በየዕለቱ በየሰዓቱ በየደቂቃው ተለዋዋጭና አዳዲስ ነገሮች ናቸው እየተከሰቱ የሚገኙት። ዛሬ የምናነሳቸዋለን የድርድር ጉዳዮችም እየተነሱ ነው። እናንተ ካወራን በኋላ ከተለወጡ ነገሮች ደግሞ አንደኛው ኢትዮጵያ በይፋ አቋም መያዟ ነው። አቋም መያዟ ብቻ ሳይሆን ጠቅላይ ሚኒስትሩ ዱባይ ዩናይትድ አረብ ኤምሬትስ ድረስ ተጉዘው የኢራን ላይ ምናልባትም ያጸፋ ጥቃት ከተወሰደ ጭምር እንደሚደግፉ የኢራንን ጥቃት እንደሚወግዙ ጭምር መናገራቸው እጅግ አስደንጋጭም እጅግ አነጋጋሪም የነበረበት ነው። አንደምታውን እሱን ነገር እንቃኘዋለን። የድርድር ጉዳዮች እናነሳለን። የቀጠናው ሀገራት ላይ ኢራን እየተኮሰች ነው፣ ነገር ግን ሀገራቱ ለምንድነው ያጸፋ ምላሽ የማይሰጡት የሚል ጥያቄ እናነሳለን። ለዚህ ጥያቄ መልስ ይኖረናል ተመልካቾቻችን። አስቀድመን ግን አሁን ጦርነቱ ያለበትን ሁኔታ እስቲ እንቃኘው። ትራምፕ ድል እያወጁ ነው፣ የግላቸውን ድል ያውጃሉ። የአሜሪካ ሴናተሮች አፈጉባኤዎችም ጦርነቱ እየተጠናቀቀ ነው፣ እየተገባደደ ነው፣ እያሸነፍን ነው ይላሉ። በኢራን በኩል ግን እኛን እንደውም እያሸነፍን ያለ ነው የሚል ነገር እየሰማን ነው የምንገኘውና እንደው አንዱ አካል አሸንፎ አንዱ አካል እየተሸነፈ ነው በጦርነቱ። የኮሜንት ነገር ስታነሳ ማለት ነው እንደዚህ ወረድ ብዬ እንደዚህ አይታየት ተሰረግ
አቶ እንትናም ተብዬ ነበርና እዛች በቅንፋ ውስጥ አቶ እንትና አቶ አቤጣ ሰው ወይ ነው አቶ እንትና የሚል ነገር ያበዛል። አቶ እንትና አልኩት። አቶ እንትና ኤኒዌይ ዛሬም እንግዲህ በተቻለ መጠን ትቼ ነበረ ይሄ እንትን የሚለው አሁን ስራስ በማካከል ላይ ስቶ ከረጅም ጊዜ በኋላ ዛሬም እንግዲህ እስቲ ቀንሳለሁ ብዬ አስባለሁ። እንግዲህ እስቲ ይቅርታ ጠይቃለሁ ለእንትን ኤኒዌይስ ብቻ ግን ስለዚህ ስለ ጦርነቱ ሂደት ወይም ይሄ የአሸናፊነት የተሸናፊነት ጉዳይ ስናወራ የመጀመሪያ ማየት ያለብን ነገሮች ምንድን ነው? ግቦቹ ምንድን ናቸው ነው። አክተሮቹ እነዚህ ተዋናዮቹ እዚህ እንትን ውስጥ ያሉ ተዋናዮች ምን ግብ ይዘው ገብተው ከዛ ግብ ውስጥ ምን ያህል አሳክተውታል፣ ምን ያህሉ አልተሳካም የሚለው ነው እንግዲህ ፓራሜትራችን፣ ይሄ መለኪያችን እነሱ ናቸው። ስለዚህ በአሁኑ ሰዓት ያሉት ዋና ተዋናዮቹ ዋና አክተሮቹ ሶስቱ ናቸው የሚታወቀው ማለት ነው። አሜሪካ፣ እስራኤል እና ኢራን ናቸው። እነዚህ ሶስቱ ዋናዎቹ እነዚህ ናቸው የሚሉት። ስለዚህ ሶስቱ ምን አይነት እንትኖች ይዘዋል፣ ግቦች ይዘዋል ስንል ባለፈው ያወራ ነው። አክቹዋሊ ባለፈው ኢንተርቪዋችን ንግግራችን ላይ እንደዚህ ውይይታችን ላይ የሆነ ጋይድ ላይኑን ነበር ያስቀመጥ ነው እንዴት ሊሄድ እንደሚችል። ኦፍኮርስ እየሄደም ያለውም እንደዛ ነው ሞር ኦር ለስ ማለት ነው። የሆነ አሁን ዛሬ ምናልባት እንግዲህ በምናደርገው ጨዋታ ዲቴል ነገሮች የምናይ ከሆነ ማለት ነው። ስለዚህ ምንድን ነው ግቡ ስንል ያው ባለፈው ስናወራ አሜሪካኖቹ ማለት ነው በጣም ወደ 4-5 ምናምን ነገር እርስ በርሱ ያልተጣጣመ ግቦች ተጠቅሰው ነበር ያሉ የተባለው ማለት ነው። የእስራኤሎች ደግሞ የራሳቸው የሆነ ግቦች አለ፣ ኢራኖቹ ደግሞ የራሳቸው ግቦች አለ የያዙት ማለት ነው። ሶ ምንድነው የአሜሪካ ግብ? የመጀመሪያው የተባለው ሁሉም ሲጀምር ማለት ነው የኔሽን ቢልዲንግ ነው። ኔሽን ቢልዲንግ አልኩኝ፣ ይሄ የመንግስት ለውጥ እሱ ነበር። ሪጅም ቼንጅ የሚሉት ማለት ነው የመንግስት ለውጥ ነው የሚሉት። ይሄ የመንግስት ለውጥ በጣም አሰቃቂ ማለት እኔ የሆነ እንደ ቁማር ነው የሚባለው። ኦፍኮርስ ያው ጋሼ ትራምፕ ማለት ነው ፕሬዚዳንት ትራምፕ እንደዚህ አይነት ነገር ያጠቃችኋል ይባላል ብዙ ጊዜ ሰዎች። ሀሜትም ሊሆን ይችላል፣ አዶ ነው እውነታም ሊሆን ይችላል። ያው አጠገቡ ያላቸው ሰው የበለጠ ያውቋቸዋል። ብቻ ግን ሁለቱ ግን በእንደዚህ አይነት ቁማር ውስጥ ነው የገቡት። ምንድነው የሆነ ነገር ካደረገን እንትን እንላለን። እንትን መጣብኝ ሆነ እንትን ነገር ተመልሶ መጣ። ዋና እንትኖቹን ይሄ መንግስታቶቹን ማለት እነዚህ ባለስልጣኖቹን የኢራኖቹን ካስወገድን ህዝቡ ሆ ብሎ ይነሳል። ከዛ በኋላ መንግስት ይለወጣል፣ ሪጅም ቼንጅ ይደረጋል ነው እሳቢያቸው የነበረው። ስለዚህ መግለጫዎቻቸው አስተውለ ከሆነ እስከ ቅርብ ጊዜ ድረስ አሁን ነው የተውት እንጂ ምንድነው የኢራን ህዝቦች ውጣ ተነሳ እንትኖቹ ይሄ ባለስልጣኖቹ ወዲያ እንትን ብለዋል፣ ተወግደዋል፣ አሁን ጊዜው እናንተ ነው ምናምን ነገር። የኢራን ህዝብ ወፍ የለም፣ በቃ ጸጥ አለ። ስለዚህ የሪጅም ቼንጅ አሁን ግብ ነበር፣ አላማቸው ነበር ማለት ነው የእስራኤልም ሆነ የአሜሪካ። ስለዚህ አልተሳካም። ይሄ አንደኛው ነው ማለት ነው። እንደውም አሁን በቅርብ የወጣው መረጃ የሚለው ምንድን ነው ሞሳድ ነበር ኃላፊነቱን የወሰደው። ባለፈው ስናወራ እዛ ኢራን ውስጥ ማለት ነው አሜሪካ ሲአይኤ ብዙም ሰላዮች የላቸውም፣ ሞሳድ ነው በብዛት ያለው ብለን ተነጋግረን ነበር። ሲአይኤ መረጃ የሚወስደው ከሞሳድ ነው በሚል ነበር። ስለዚህ ሞሳድ ለእንትን ኔቴንያሁ ደግሞ ለትራምፕ ነበረ እና ሞሳድ ይህን ከተደረገልኝ የባለፈው አይነት ምንድነው ጁን አልኩኝ ይሄ ነው ሰላማዊ ሰልፍ ተደርጎ አልነበረ? እንደሱ አይነት ነገር እናስነሳለን የሚል ቃል ተገብቶ ነበር የሚል ኒውዮርክ ታይምስ ላይ ምናምን ነገር ወጥቷል። እንደዚህ አይነት መረጃዎች ማለት ነው። ምናልባትም እንግዲህ አሁን ፖለቲከኞች የሆነ ብሌም ነገሮች አልተሳካ ሲሉ የሆነ ሰንባዴ የጦስ ዶሮ ይፈልጋሉ አይደለ? ስለዚህ እሱም ሊሆን ይችላል አክቹዋሊ። ብቻ ግን ዞሮ መረጃውን ለማድረስ ማለት ነው ሞሳድ ነበር ኃላፊነቱን የወሰደው። እንትን ለማድረግ አልተቻለም። ስለዚህ ፌል አደረገ ማለት ነው። እሺ አንዴ ነው እንግዲህ ግቦቹን እንትን እያለ ነው ማለት ነው። ሁለተኛ ይሄ የቦሊስቲክ ሚሳይልስ የሚባሉት እነሱን ማዳከም ምናምን ነገር ነው። በጣም ብዙ ስንት ነው በቅርብ የወጣው መረጃ? 15,000 የሚያክል ታርጌቶችን እንትን ብለናል ማለት ነው። 15,000 ታርጌት
በሁለት አይነት መንገድ መውሰድ ትችላለህ። አንዳንዱ ምንድን ይለዋል ይሄ እንደውም የተጠና ስትራቴጂ አለመኖር ነው። 15,000 ዝም ብለህ ያንንም እንትን ማለት ማፈንዳት ምናምን ነገር የሚል ትል አለ። በጣም ብዙ ነው። በአራት ሳምንት 15,000 በጣም ብዙ ነው ማለት ነው። እንግዲህ የአሜሪካ ብቻ መሰለኝ፣ እስራኤል ደግሞ የራሱ አላት። ገና አልጨረስኩም ግማሹ ነኝ ምናምን ነገር ይላል። ስለዚህ ቦሊስቲክ ሚሳይል እንትን ለማለት ነው፣ ለማስወገድ ነው፣ ኬፓቢሊቲዋን እንትን ለማለት ነው፣ ፋክተሪዎችን ለማውደም ይላል። እሱም አልተሳካም። ለምንድን ነው ያልተሳካው መሰለ? ያው ባለፈው ስናወራ ኢራን በተራራዎች ተራራ አለ፣ ከተራራ ውስጥ ወደ ታች 500 ሜትር ገብቶ ማለት ነው ሲቲ አለ፣ የሚሳኤል ሲቲ የሚባል አለ። ይህ ሚሳኤል ሲቲ ያመርታል፣ ያጠራቅማል፣ ከዛ ደግሞ እየከፈተ እንትን ይላል። ሶ አሜሪካኖቹ አሜሪካና እስራኤሎቹ እዛ መድረስ አይችሉም። እዛ ድረስ ሊደርስ የሚችለው አንድ የሆነ ቦምብ ጣይ ነው ብለናል፣ ቢቱ የሚባለው ማለት ነው። ሌሎቹ ግን አይደርሱም እዛ ላይ ማለት ነው። ምንድነው ያላቸው ኦፕሽን? በርበሩን የሚሳኤል በርበሩን እንትን ማለት ነው። ይሄ በማጥቃት በቦምብ ማጥቃት ማለት ነው። አሁን በቦምብ ሲያጠቁ በርበሩን ሲያጠቁ ምንድነው እሳቢያቸው፣ ቲንኪንጋቸው ምንድነው? በቃ ታቅፈው ይቀመጡ ነው። ያው ስራ ለመስራት ወጥተህ መተኮስ አለብህ ነው። ይሄ ደግሞ በሁለት አይነት መንገድ ነው ኢራኖቹ ቢት እያደረጓቸው ያለው ማለት ነው። መጀመሪያው ልክ በሩን ይመቱታል፣ ጠርገው መልሶ በር ይሰራሉ። እና በአሁን ሰዓት የታየው በጣም ብዙ ሚሳይሎች የሚተኮሱት እዛ ነው። ኢቨን ሚሳይል ብቻም አይደለም አሁን እየታየ ያለው ራዳርም ጭምር ነው። አስተውለህ ከሆነ F-35 የሚባለው ማለት ነው የአሜሪካ ፕራይድ የሚባለው የሰማይ ላይ ኩራት የሚባለው ተመቶ እንትን ብሎ ወድቋል። ስለዚህ ይህ በጣም አደገኛ ነው። በዚህ ብቻ ኢራን ከበርቴ መሆን ትችላለች ነው እየተባለ ያለው። ምክንያቱም እንዴት የተሰራው F-35 የተሰራው ከራዳር ውጭ እንዲሆን እንዳይመታ ምናምን ነገር ነው። ኢራን ይህን መታችሁ ማለት ቴክኖሎጂ እውቀቱ ይሸጣል ማለት ነው። አይዲያው ማለት ነው። የዛ የምንድነው የሰማይ ላይ ኩራት መሆኑ ይቀራል ማለት ነው። ግርማ ሞገሱ ተገፈፈ የሚባለው ማለት ነው። በሙስሊሞቹ ደግሞ ከራማው ተመታ እንደሚባለው ማለት ነው። ኤኒዌይስ ብቻ ግን አሁን ይሄ ነው። ስለዚህ በሩን እንትን ይሉታል፣ ይመቱታል፣ በሩን ያስወግዱት እነሱ ጠርገው መልሰው። ሌላው ደግሞ የተስተዋለው ነገር ምንድን ነው? ወጣ ያደርጋሉ፣ ይተኩሱታል፣ ከዛ መልሶ ይገባል መኪናው ማለት ነው። ይሄ ራዳሩ ማለት ነው። ባለፈው ሌላው የተሰማው ያስተዋልነው ሪቫይዝ ለማድረግ ማለት ነው ያስተዋልነው ነገር ምንድን ነው? ይሄ ካዮቲ ኢላማዎች የሚባሉት የቀበሮ ኢላማ የሚባለው ከድሮ ጀምሮ አለ አይደለ? የሆነ ስዕል 3D ስዕሎች ስለው ምናምን ነገር እንደዚህ እና ደግሞ ይሄ አውትዴትድ የሆኑ ምንድን ነው ጥቅም ላይ ያሉ መሳሪያዎችን አስቀምጠው ምናምን ነገር እነሱን ነበረ እንትን ሲሉ ፊኛዎችን፣ የተበላሹ ስፔር ፓርት የሆኑ መኪናዎችን ብዙ ነገሮች መስራት ይችላል። እንዲህ ካሰብክ እና ከተዘጋጀ ኤኒቲንግ ኢዝ ፖሲብል። ከዛ በኋላ አለማሰብ ነው እንጂ ካሰብክ አለቀ። እና 15,000 ታርጌት ሲሉ እነዚህ ፊኛዎቹ እነዚህ በሙሉ ማለት ነው እንቆቅልሽ የሆነ ይህ ነዋ። አሁን አስተውለ ከሆነ ኢቨን ራሱ አሁን እስራኤል ራሱ በቅርብ አድሚት ያደረጉት ናቸው እንትን ላይ በቃ ማለት በተለይ 2 ቀን 3 ቀን በጣም ብሶባቸዋል። ይሄ ኢራኖቹ ድብደባው በጣም ብሷል። በጣም አንዲት አናሊስት ምንድን ነው የምትለው መጀመሪያ አካባቢ ብዙ ነበር ኢራኖች የሚልኩት እና ከዛ ውስጥ ታርጌቱን የሚመታው 5% ነበር የሚመታው ማለት እነዛን ራዳሮቹን ነጣጥለው ማለት ነው አይናቸውን ሲያጠፉት አሁን ታርጌቱ ምን ሆነ ከፍ አለ። የሚለቀቀው ነገር በሙሉ ብሎ እየገባ ነው። ቱዋት ኤክስተንት ነው እስራኤል ማለት ነው ዩኤን ሄዳ አረባካችሁ ይህንን ቦምብ አስቁምልኝ ብላ እስከ መጠየቅ ድረስ ማለት ነው። ግን እሱ ላይ ደግሞ አሁን አቋርሱ ይቀርት አንደኛው ይሄ ነው። ግን አሜሪካኖቹ አሁን እዚህ አንተ ያነሳው ላይ የኢራን አሁን መጀመሪያ ላይ በጣም ብዙ ሚሳኤሎችና ድሮኖችን ነበር የምታስወነጭፈው። አሁን ግን ራዳሮቹን ስለመታች ጥቂቶችን ነው የምትተኩሰው፣ ኢላማዎቿን ይመታል የሚል ነገር አንሳል። ይህን ነገር ደግሞ የአሜሪካ ተንታኞችና የምዕራባውያን የፖለቲካ ተንታኞች ደግሞ ይህንን የሚረዱት የኢራን የሚሳኤል አቅም እየተዳከመ እንደሆነ አድርገው ነው የሚያቀርቡት። ኦብቪየስሊ እንደዛ ነው። ስሌቱ እኮ እንደዛ ነው። በአየር ድብደባ 3 ቲዮሪዎች አሉ። ክላሲካል ቲዮሪ የሚባሉ 3 ቲዮሪዎች አሉ። አንደኛ የጣሊያን ቲዮሪ አለ፣ የእንግሊዝ ቲዮሪ አለ፣ የአሜሪካ ቲዮሪ አለ። 3ቱም ተመሳሳይ ናቸው እሳቢያቸው ማለት ነው።
ምንድነው ኢንፍራስትራክቸሮችን እነዚህ ራዳሮቹ ምናምን ነገሮችን በብዛት ትመታለ። ከዛ በኋላ ነው እና ሌሎች ምንድነው የሶስቱ አንድ አይነት ነው እንትናቸው ኦብጀክቲቫቸው አንድ አይነት ነው። ምንድነው የወታደሩ ሞራል የወታደሩና የአመራሩ ሞራል ማዳከም ነው። ግን ብሎን የምታጠብቅበት ቦታ አለ አይደለ? በሱ ነው የሚለያዩት እንጂ አጠቃላይ ነው ኮንሰፕቱ አንድ ነው። አንድ ደራሲ ቦምቢንግ ትዊን የሚል መጽሐፍ ይጻፋል። እሱ ይህንን ያስቀምጠው ሶስቱንም በአንድ ላይ ያስቀምጠዋል። ብቻ ግን እንደዚህ እንትኖቹ ናቸው እነዚህ ፖይንት የምታጠብቃቸው ቦታዎች አሉ አይደለ? የቱ ጋር ዳር ልምታ፣ መካከል ልምታ፣ ማንን ልምታ ምናምን ነገር እነዚህ የመሳሰሉ ጥያቄዎች ላይ ነው የሚለያዩት እንጂ አንድ አይነት ነው። ስለዚህ እሱን ቴዎሪ ነው እየተገበሩ ያሉት ማለት ነው። ስለዚህ ይሄ ደግሞ ኤክስፔክተር ነው። ሁሉም ሰው ኤክስፔክተር አድርጎታል። ኢቨን ራሱ ኢራን ይህንን ኤክስፔክተድ እንዳደረገች ግልጽ ነው። ምክንያቱም የሱፔሪዮሪቲ ደካማ ጎኗ ነው። የአየር ሱፔሪዮሪቲ ደካማ ጎኒ ነው ብላ እንትን ብላለች፣ አንደርስታንድ አድርጋለች። ይህንን ደካማ ጎኒ ምንድን ነው ላደርግ የምችለው ነው አሁን ጥያቄው ነው። ስለዚህ አሜሪካኖችም ጠንካራ ጎኒ የትኛው ነው? ይህንን ነው ካልኩሌት የሚያደርጉት። አሁን ስታስበው ዋት ኢዝ ዘ ፖይንት? አሁን ፖይንቱ ምንድን ነው? የኢላማ የመምታት አቅም ከፍ ካለ ለምንድን ነው የምታበክነው? አሁን ምንድን ነው ምናልባት እንደው ደካማ ኤግዛምፕል ሊሆን ይችላል ምናምን ነገር ብቻ ግን ዝም ብዬ አይዲያውን ለማሳለፍ አሁን እኔና ማንተም ቦክስ እንትን አይደለንም አይደል? እና ዝም ብለን ድብድብ ምናምን ነገር ይካሄድ ቢባል ማለት ነው ዝም ብለን ምን እንትን የምንለው ምናምን ነገር አይደለ? ፕሮፌሽናሉ ግን ምንድን ነው የሚያደርገው? ፕሮፌሽናል የሆነ ቦክስ እንትን ሲል ይጠብቃል አይደለ? በዚህ እየወረወራ ምናምን ነገር እና እየጠበቀ ምናምን ነገር ክፈት ስታደርግ አንዴ ጥርቅ የሚያደርጋ ዝርር ትላል። እንደዛ ነው አይደለ? እና እንደዚህ የቦክስ ነገር ሲነሳ አንዱ እንደዚህ ፕሮፌሽናል ነው ከአንዱ ከተራ ሰው ጋር እንትን ሲል ዘረረኛው ተራው እና ምን ሆነ ነው አንተ ፕሮፌሽናል አይደለም ምን ሆነ የተዘረረው ይላል። እሱ ቁጥር አይጠብቅ እንዳለው አንዳንዴ እድለኛ ልትሆን ትችላል። ኤኒዌይስ ብቻ ግን ሀሳቡ ግን ምንድን ነው ኢላማ በደንብ ካለ መምታት ከቻልክ በተሻለ አቅምና በተሻለ ሁኔታ መምታት ከቻልክ ለምንድን ነው ሪሶርስን የምታባክነው? ምክንያቱም ይሄ ጦርነት በጌም ቲዮሪ አሲሜትሪ ነው ብለናል። አሁን ተዋቴ ወደ ሴሜትሪም ከፍ እያለ ነው። በነገራችን ኢራን ኮንፊደንሷ በጣም እየጨመረ ነው። በኋላ የሷን ፖይንት ኦፍ ቪው ስናነሳ የምናየው ነገር ነው እና አሲሜትሪ ነው። አሲሜትሪ ከሆነ ደግሞ ምንድን ነው ሪሶርስን መቆጠብ አለብህ። በረጅም ጊዜ ነው ዋር ኦፍ አትሪሽን ነው የሚባለው። በረጅም ጊዜ ምንድነው ዴዝ ኢን ታውዘንድ ከትስ የሚሉት ማለት ነው። 1000 ጊዜ ቆራርጠ ምናምን ነገር እንደ መግደል እንደሚባለው ማለት ነው። ስለዚህ አሁን በሱ ነው ሪሶርሳቸው መቆጠብ አለባቸው። ስለዚህ ይቆጥባሉ፣ ይወረውራሉ። የሚወረውሯት ነገር ግን ፍሬያማ ነች። ስለምንድን ነው የሚያባክኑት ማለት ነው። እነዛ ደግሞ ልክ ነው ሪፖርት ነው አይደለ? ሪፖርት ሲቀርብ በምንድን ነው የሚቀርበው? ምንድነው በቁጥር ነው። ስለዚህ ይህን ያህል ታርጌት 15,000 ታርጌት ምናምን ነገር እንትን አልኳል። እሺ ታዲያ በውጤት ተኮር ከሆነ ጉዳዩ ውጤቱ ምንድነው? መቆም አለበት አይደለ? ይሄ ሁሉ ታርጌት ከተመታ ግን እየቆመ አይደል? እንደውም እየባሰበት ነው ሁሉ ጭራሹ ነው ማለት ነው። በጣም ተቸግረናል እስኪባል ድረስ ማለት ነው። ከባባድ ጉዳቶች እስኪደርሱ ድረስ ማለት ነው። ስለዚህ ይሄ ነው ያለው። ስለዚህ እንደዛ ሊሉ ይችላሉ። ኦፍኮርስ ደግሞ ፖለቲከኞች ናቸው እነዚህ ሰዎች፣ መሸጠም አለባቸው። ምክንያቱም የተሸነፈ እንትን ውስጥ እንዴት ትገባለህ? አሁን ተሸንፍ ያለው የሚል ሀገር እንትን ብለህ ታውቃለህ? አታውቅም። ወደ ቅድሙ ልምጣና ማን የጀመርነው የሚሳይሉ ማለት አንደኛው ይሄ ይጠርጉታል ብለናል። ሌላኛው ደግሞ ምንድን ነው ከመሬት ውስጥ ነው የሚመጣው። ቪዲዮዎች ካሉ ታገኛቸዋል ጉግል ላይ ምናምን ነገር ሲጠቁ ከመሬት ውስጥ ነው የሚወጡት። ከዛ እንትን መልሰው ይደፈናል የሚሳይል ምጡት ማለት ነው። ኤኒዌይስ እንደዚህ ነገሮች አሉ። ቦሊስቲክ ሚሳይል አተሳካም። ፓራሜትሮቹን እያየን ነው። ኦኬ በጣም አሁን ደግሞ ዊርድ የሆነው ነገር ማለት ነው አሁን የሆርሙዝ አሁን ይሄ ሁሉ ተረሳውን። እንግዲህ የተያዙት አጀንዳዎች በሙሉ አስተውለህ ከሆነ ተረስቷል። አሁን ምን ሆነ? የሆርሙዝ መከፈት አለመከፈት ነው። በጣም የሚያስቀው ነገር ደግሞ ከጦርነት በፊት ሆርሙዝ ክፍት ነው። አሁን ተዘግቶ ማለት ነው። ይከፈት አይከፈት ሆኗል። አሁን እንትን ሁሉ ተረስቶ ሁሉ ያ ሁሉ ተረስቶ ማለት ነው። ይሄ ሁሉ ተረስቶ አሁን ሆርሙዝ ይከፈት አይከፈት ምናምን ነገር የሚል ጉዳይ ውስጥ ተገብቷል። በእንደዚህ ስናስቀምጠው ማለት ነው
የተሳካ ነገር የለም። እሺ ሪጅም ቼንጅ ነው የተባለው ኦፍኮርስ ምንድነው በኻሜኒ ነው የተኩት። ያው ኻሜኒን ሞዴሬቱ ነው እንደውም እነዚህ ልጁ ነው የበለጠ አክራሪ ነው ይባላል። ስለዚህ ሞዴሬቱን ኻሜኒ ሸኝተው እንትኑን አጥባቂውን አመጡት ነው የሚባለው። ኤኒዌይስ ብዙ ነገሮች አሉ እዚህ ውስጥ። ስለዚህ ስናስቀምጠው ማለት ነው ይሄ ነው ለአሜሪካ ስናስቀምጠው እንግዲህ የሆነ እንዴት ነው አልተሳካ ማለት የምንችል ይመስለኛል እስካሁን ባለው ተጨባጭ ሁኔታ። አሁን ምን እየሞከሩ ነው? የእግረኛ ለማስገባት እየሞከሩ ካርግ የሚሏት ደሴቷ ማንሷ ላይ እንትን እየተባለ ኦኬ። ለእስራኤል ምንድን ነው ያዋጣል? ግን የእግረኛ ጦርን ጉዳይ በዚሁ ጨርሰኑ አዋጣሙ። ምናልባት እንደ ኢራቁ አይነት ተመሳሳይ አይነት አሁን ምንድን ነው መሰለኝ ቅድም ኦፍ ዘ ሪከርድ መሰለኝ ወይም እንደዚህ ኦን ዘ ሪከርድ ሊሆን ይችላል የእንትን ያልነው ነገር ይህ ሙጫ ቀዳዳውን በጣም እየተፈለገ ነው። የሚገርም ቅርቃር ውስጥ ነው የተገባው፣ የሚገርም ቅርቃር ውስጥ። ምክንያቱም ኢራን ከዚህ ውስጥ አሸናፊ ሆኜ መውጣት አለበት ብላ፣ ምክንያቱም በእንደዚህ አይነት ሁኔታ አሸናፊ ሆና ካልወጣች ትፈርሳለች ሀገሪቷ፣ በቃ ሊትራሪ ትፈርሳለች። ስለዚህ የአገሪቷ አሁን የተወሰኑ ባለስልጣን ያሉ ሰዎች ህልውና አይደለም፣ አሁን የፖለቲከኞች ህልውና አይደለም፣ አሁን ምንድነው የሀገር ህልውና ነው። ስለዚህ ሙሉ ለሙሉ ስለምትፈርስ ኢራን በዚህ ውስጥ አሸናፊ ሆኖ መውጣት አለበት። አምስቶቹ ያወጡት አሁን ለተኩስ አቁም ያስቀመጡታል አይደለ? እሱ መሳካት አለበት። ሁሉም ምንድነው እዚህ ውስጥ አሁን ትራምፕ ደግሞ ምንድነው በሳቸው በሱ በትራምፕ ወርልድ ቪው ማለት ነው አሸናፊ እሱ ብቻ ነው መሆን ያለበት። ስለዚህ አሸናፊ መሆን ይፈልጋል። እስራኤል አሁን ምንድን ነው የራሱ የሆነ እንትኖች አሏት። እሷ በጣም ዊርድ ነው፣ የራሱ ካልኩሌሽኖች አሉ። እሱን እንመጣለን። አሜሪካኖቹ ራሳቸው ግራ እንትን የሚሉበት የተጋቡበት ማለት ነው። ያው ኤክስፔክት ያደርጉታል፣ ግን አሁን ጊዜ ሲሄድ ግን ያው ብዙ ጊዜ አሁን ክራኩ እንዳለ ነው አስተውለቁ። አሁን ምንድነው አሸናፊ ሆኖ መውጣት አለ። ኢራንም አሸናፊ ሆና መውጣት አለባት። እስራኤልም አሸናፊ ሆና ሁሉም አለ እንትናቸው ዜሮ ሰም ገም ነው። መውጫ ቀዳዳ ያስፈልጋል። አሁን ትራምፕ ምንድነው መውጫ ቀዳዳ ነው። አሁን መውጫ ቀዳዳው ከርግ ነው፣ ሃይላንዱ ማለት ነው። ልክ እሱ ወታደር እንትን ካለ በኋላ አውቶማቲካሊ ይኸው አሸነፍኩኝ ነው። ግን ሌላ ጥያቄ አለ። ማሸነፍ ብቻ አይደለም መቆየት ያስፈልጋል። አዛ ቦታ ዳስ ዲፍረንት ግን ምንድነው ምን ያስፈልጋል? ግዴታ በቃ መውጫ ቀዳዳ ግድ ያስፈልጋል። የሆነ ሰንባዲ አሁን ባለው ተጨባጭ ሁኔታ መውጣት ከባድ ነው፣ በጣም ከባድ ነው በአሁኑ ሰዓት። ምንድነው እንትን የምትለው አንዳንድ ሰዎች አናሊስቶች እንትን የሚሉት አለ፣ የሚሰጡት ትንታኔ አለ፣ የተሻለ እንትኖች አሉ። ለምሳሌ አያቶላን ገድያለው እንደ አላማ ስለያዙት ማለት ነው በሱ እንትን ማድረግ ይችላሉ፣ ይሄ ማጣጣት ይችላሉ ምናምን ነገር የሚሉት ነገር አላቸው። ብቻ ግን ይሰጣሉ። ግን በአሁን እንዳለው ተጨባጭ ሁኔታ ሆርሙዝ ተዘግቶ ማለት ነው ይወጣል ማለት ሪሊ በጣም ከባድ ነው። ስለዚህ ዜሮ ግሴም ውስጥ ገብቷል። ሁሉም ዜሮ የእስራኤል ኢራንን ጨምሮ ማለት ነው። ኢራንም ጨምሮ ማለት ነው። ምክንያቱም ምን ብለናል? የኢራንን አሁን ከተባለ ከተነሳ ላይ ቀር ማለት ነው። አሁን ኢራን በዚህ እንትን ሁለት ነገር ነው። አንደኛ አገሪቷ በብዛት ወድማለች በቦምቡ ማለት ነው። ምንም ጥርጥር የለውም። ቱዋት ኤክስቴንት አሁን ባለፈውን አሊ ላሪያጃኒን ማለት ነው አሁን እሱን ለመግደል 500 ሰው ነው የገደሉት። አሁን ኢማጂን አንድ ሰው ለመግደል 500 ሰው ለመግደል በሚደርሰውን ውድመት አስበው። ኦልሞስት ይሄ ምንድን ነው እንትንም ሊሆን ይችላል አምልኮም ነገር እስኪመስል ድረስ ደም ማፍሰስ አምልኮ እሳቤ እስኪመስል ድረስ ነው ይህን ሰው የምትገድለው ማለት ነው። ኢቨን ራሱ ፍልስጤም ውስጥ ተመልከተ፣ ጋዛ ውስጥ አሰቃቂ ነገር እያየን ነበር ሰሞኑን። ይደብራል። አሁን የምትለው አሁን ያ ልጅ አሁን ሰው ሁሉ ሁለት ነገር በጣም እንትን ብሎታል። አንደኛው ያ የእስራኤል ወታደሮቹ በጣም ዜና ሆኖ ነበር። አንድ ፍልስጤማዊ እስረኛ ማለት ደፍረው ለወታደሮቹ ደፍረው በሲሲቲቪ ታይቷል። ያውም አንዲት እስራኤል ወታደርን ያወጣችው ሲሲቲቪ ያሾልካ ለሚዲያ የሰጠችው ምን ተባለ? ታሰረ። ወታደሮቹ ተያዙ ማለት ነው። እና ምንድነው የእስራኤል ሕዝብ በሙሉ ነው እንዴት ተሳስሮብኛላችሁ ብሎ ማለት ነው ወጥቶ ፖለቲከኛው እንትን ብሎ ምናምን ነገር ያስወጣቸውና የጀግና አቀባበል ያደረገላቸው ማለት ነው። ኢማጂን እስረኛ ደፍረው ወንድ እስረኛ ደፍረው ማለት ነው
ዚስ መች ነው እንትኑ ሶሳይቲው በጣም ያለው ይሄ ነው። ይሁን ብዙም ደስ የማይመች ነገሮች አሉ። አሁን በቅርብ ያሁን የ1 ዓመት ልጅ እንትን ብለው በሲጋራ ተርኩሰው ምናምን ነገር ቪዲዮ ማየት ይቻላል። በጣም ሰርኩሌት ያደረገ ቪዲዮ ተርኩሰው ከዛ ውስጥ ሚስማር እየወጉ አባትየውን ለማናዘዝ ይሄ ማለት 1 ዓመት ልጅ መጨከን ሪዲ በጣም ይሁን እንጃ ሰይጣን ራሱ ይጨከናል ብዬ አላስብም። ይቅርታ በጣም ዘግናኝ ነው። ቪዲዮቹ በጣም ቫይራል ያው ይደብራል ምናረተው እንዳለ ሰይጣን ማለት ነው። ሰምተሃል ምናምን ነገር እንዲታዝበው ሲሉ ማለት ነው። እዚህ ሁለቱ ሰይጣን አሳስተው ነው ሲል ሰይጣን መስኮት ላይ እያዳመጠ ነበር። አረተው እኔ ራሴ ገና ማየቴ ነው እንዳለው ማለት ነው። ገና ዛሬ ማየቴ ነው እንዳለው ማለት ነው። ኤኒዌይስ እንደዚህ አይነት ነገር። ስለዚህ ኢራን ምንድን ያለችው ብዙ ሰዎች ነው እየተገደሉ ያሉት። ብዙ ውድመት ነው እየደረሰ ያለው። ከዚህ ወደ በእንደዚህ አይነት ሁኔታ ልክ እንደ ጁን ማለት ነው ሰላማዊ ስምምነት አድርግ ወጣች ማለት ነው አገሪቷ ምን ሆነች? ተዳከመች ማለት ነው። አሁንም ዞር ወዘራ እስራኤልና አሜሪካ እጅ ውስጥ ነው ያለችው ማለት ነው። እስራኤልና አሜሪካ የተኩስ አቁሙን ስምምነት አደረግን ማለት ምን ማለት ነው? በእነሱ እሳቤ በፈለግንበት ሰዓት እየመጣን እንደበድባለን ነው። ኢኮኖሚውን እንደፈለጋችን እናደርጋለን። ስለዚህ ሀገሪቷ ፈረሰች ማለት ነው። በቃ ሊትራሊ ፈረሰች ማለት ነው። ከዚህ ብቸኛ መውጫው ምንድነው? ስታተስኮ መቀየር ነው። የዛ አካባቢ ስታተስኮ መቀየር አለበት ብለው ደምድመዋል። ይህንንም እያደረጉ ነው። ዜና እየወጣ ያለው አሁን ሁርሙዝ ማለት ነው። የሁርሙዝ እንትን ምንድነው እያስከፈሉ ነው። ይሄ ወደ ስንት 2 ሚሊዮን ዶላር ወደ ዩዋን ነው ደግሞ የሚያስከፍሉ ያሉት፣ በዶላርም አይደለም። በዶላር ተከፈለ ማለት ዞሮ አሜሪካ እንትን ውስጥ ገባ ውስጥ ማለት ነው። እሷ በፈለገችው ሰዓት መቆለፍ ትችላለች። ስለዚህ በቻይና ዩዋን እያስከፈሉ ያሉት እና እያስወጡ ነው። ስለዚህ በዚህ ብቻ በአመት እስከ 800 ቢሊዮን ዶላር ያገኘት ይችላሉ በአመት ብቻ። ስለዚህ እንደውም ይሄ ጦርነት ምንድነው ኢራን አሸንፋ ነው የበለጠ እንደውም ጠንካራ አሁን ከዛ በፊት አሁን እኮ ደካማ ሆና ነበር። አሁን እንደውም የበለጠ ጠንካራ ወጣች ነው እየተባለ ያለው። የአሜሪካ ወታደሮች አሁን ኒውዮርክ ታይምስ አሁን ባወጣው መረጃ መሰረት ኦልሞስት ሁሉም 26 አሉ መሰለኝ ኦልሞስት 26ቱም እንትን ብለዋል፣ ወድመዋል። የአሜሪካ ቤዞች ማለት ነው። አንደኛው ቅድመ ሁኔታ ምንድነው? እንዳትመለስ ነው አሜሪካ ዋስትና ይሄ ነው። ስታትስኮ መለወጥ አለበት። ስታትስኮ ካልተለወጠ ዞሮ እዛ ውስጥ ነው የምትገባው። ስለዚህ ስታትስኮ መለወጥ ደግሞ ምን ማለት ነው? ማረጋገጥ ማለት ነው። በቃ መሬት ላይ አዲስ ሪያሊቲ መፍጠር ማለት ነው ይሄ ነገር። የኢራን ይሄ ነው ማለት እስካሁን ባለው ተጨባጭ ሁኔታ ለሷ ድል ማለት እንደ አሲሜትሪ በአሲሜትሪ የሆነ ስትራቴጂ ለኢራን ድል ማለት ሰርቫይቭ ማድረግ ማለት ነው። ሚኒመም ሰርቫይቭ። አሁን ከዚህ ጦርነት ሰርቫይቭ አድርጋ ከወጣች ምንድነው አሸነፈች ነው የሚባለው ኢራን ማለት ነው። መንግስቱ ሰርቫይቭ ካደረገ አገሪቷ እንደ አገሪቷ ሰርቫይቭ ካደረገች አሸነፈች ማለት ነው። ግን ይህ ብቻ አይደለማ አሁን እያደረገች ያለችው ሰሞኑን ያለ ሂዝቦላን ጭምር ማለት ነው ድርድር ውስጥ ሁሉ ከታለች። እስራኤል ሂዝቦላን እንዳታጠቃ ድርድር ውስጥ ይግባ ብላ እሳቤ ውስጥ ቲንኪንግ ውስጥ ይግባ ብላለች። አሁን ለሌላም ተርፋለች ማለት ነው። እሱም ብቻ ማለት ነው አሁን እስራኤልን እያስጠነቀቀች ያለችው ከዚህ በኋላ ምንድን ነው የሂማኒቴሪያን እንትን ላይ ጉዳት ብታደርሱ እኛም እናንተ ላይ የራሷን ጨርሳለች ማለት ነው። የራስ ኦብጀክቲቭ ብሎ ፕሮጀክት እያደረገች ነው ማለት ነው። ሌሎችም እየተረፈች ነው ማለት ነው። ስለዚህ አሁን የጦርነቱ ጨዋታ እንበለው ያው ጦርነት ነው ጨዋታ እንግዲህ እንደዛ ነው የሚሉት አባባሉ እንደዛ እንበለው እና በቁጥጥር ያለው የበላይነት ያለው በኢራን እጅ ነው። ስለዚህ ኢራን ጦርነቱን በፈለጋት መንገድ መምራት ትችላለች። አሁን እንደዛ ነው እየተባለ ያለው። አሁን እየተባለ ያለው አሁን ነገ አሜሪካ ራሱ አቁም ያለው ጦርነቱን ብትል ኢራን አላቆምኩም ነው የምትለው። ገና መች ተነካ ነው። ምክንያቱም ይህ መሳካት አለበታ። ይህ ካልተሳካ አለቀ በቃ ተበሉ። ግን ከዛ በላይ ደግሞ አለመተማመኖችም አሉ። አሁን አለመተማመን ፖለቲክስ ውስጥ ኦፍኮርስ ምስራቅ አካባቢ ይሄ ብዙ ጊዜ ያጠቃል። እምነት የሚባለው ነገር ዋጋው ከባድ ነው በምስራቅ ቲንኪንግ ማለት ነው። በምዕራብ ቲንኪንግ ብዙም የላቸውም። ይሄ አሁን ምንድነው የተፈጠረው?
ታክቲካቸው ምንድን ነው ያደረጉት መሰለ? ልክ እንደ አሜሪካኖቹ they are becoming crazy ነው ያሏቸው። ልክ እንደነሱ ክሬዚ እየሆኑ ነው ያለው። አሁን በማዕከል ላይ ተዚህ እንደሆነ የተፈጠረች በጣም ሞቅ ያለች እንደውም በቅርብ ራሱ ሞቅ ያለች ጨዋታ ነበረች። አሁን ጨዋታ ተበላሸን አይደል? ጨዋታ እያለን አምላክ ይቀርባል። እና ምንድን ነው እስራኤል የኢራንን የናቹራል ጋዝ ፊልድ አጠቃች አይደለ? አጠቃቸው። ኢራን ወዲያውኑ ነው ጊዜ ማልፈጀባት ሄዳ ጠብ የካታርን ማለት ደብ አደረገች። ትራምፕ ነው ምን ያለ ሳላቅ በኋላ ላይ ትራምፕ እሳቸውን ኡዝር እንሰጣቸዋለን። ምክንያቱም ሰው ሁሉ አሁን በአንድ ሴንቴንስ ውስጥ ማለት አሁን እንደውም የአልጀዚራ ኢንሳይድ ሪፖርት ኢንሳይድ ስቶሪ ላይ ማለት ነው እዛ ላይ ጄምስ ቤይ ማለት ነው የትራምፕን እንትን ሲያቀርብ ማለት ነው ያው እንደምታውቁት እንግዲህ ትራምፕን ለማስመሰል አይደለም እንደምታውቁት ለእስራኤልም የሚሆን የሰላም ስምምነት ያዘጋጀው ነው ምናምን ነገር ወዲያው ነው እኮ ነው ፉልስቶፕ አላደረገም ነው ጄምስ ቤይ በዛው እንትን ውስጥ አለ በዛው እንትን ውስጥ ግን ማረጋገጥ አልችልም ሶ አንድ አረፍተ ነገር እንኳን እርስ በርስ ኮንትራዲክት ሳይደረግ ማለት ነው ማቅረብ አይቻልም። ጋሽ ትራምፕ ማለት ነው እሳቸውን ለጊዜው እናቆያቸውና እስካሁን ስንት እንትን አልኩኝ? ሁለት ሀገራት ብዙ እንትን አልኩኝ አይደል? እስካሁን ሁለቱ ሀገራት የሚለውን ቃል ማለት ነው በጣም ብዙ ከባለፈው ተሻሽሏል። ኤኒዌይስ ብቻ ግን አያው ተመልካቾቻችንም ይረዱናል ብዬ አስባለሁ። ሞቅታ ውስጥ የሚደረግ ጨዋታ ስለሆነ ኤኒዌይስ የናቹራል ጋዙ አለ they are becoming crazy የሚለው ማለት ልክ እንደ ዌስተርን ነው። አይ ፎር አን አይ ነው፣ አይን ላይን ነው። በቃ አሁን ቲት ፎር ታት ይሉታል። አይኔን ካጠፋ ጠብ ነው በቃ ጨዋታው ይሄ ነው። ከዛ በፊት የዲሳሊኔሽን የውሃ ከባህር ማጠራቀሚያ መተው ነበረ፣ እስራኤል መታ ነበር። እሷ ናት ብዙ ጊዜ የምትረብሸው እንደዚህ አይነት ነገር። እሷ ጠብ ታደርጋለች። ምናልባትም በቀጣም ትልቅ ለውጥ ሊፈጥር እሱ ደግሞ ለምን እንደሆነ ከስትራቴጂያቸው አንጻር አብሮ የሚሄድ ስለሆነ ነው። ይህንን በኋላ የእሷን ስናነሳ እናነሳለን። እንትን አሉ ሄደችና ኢራን ማለት የባህሬንን ዲሳሊኔሽኗን ጠብ አደረገች። ከዛ በኋላ ስለ ዲሳሊኔሽን ማለት አልተነሳም። ከዛ በኋላ ትራምፕ 48 ሰዓት ጊዜ ሰጥቻለሁ ምናምን ነገር ፌመስ ከተባለ ማለት ነው አድርገውና እኛ የምናደርገው እንዳለ ነው የምታመቅ የዛኔ ማፍረስ ነው። ተስፋ አድርጎ ነበር በጣም ይሄ የዓለም ህዝብ ማለት ነው። በቃ ፎር ዘ ፈርስት ታይም አሁን በቃ ይሄ ኩታንኩት ማለት የዛዮኒስት የጽዮናውያን እንትን በቃ ለአንድና ለመጨረሻ ጊዜ ያልቃል ብለው ነው። ምክንያቱም 60% የዲሳሊኔሽን እስራኤል 60% ነው የምትጠቀሙ በዲሳሊኔሽን ማለት ነው። እሱ ከተመታ ኪዮስ ነው የሚፈጠረው። የሳውዲ አረቢያ የአረብ ሀገሮቹ ከተመታ አለቀ በቃ በሙሉ። ስለዚህ ጆርዳን ነች መሰለኛ ተመቶብኛል ያለችው ምን የውሃ እንትኑ ባህሬን ነች። ስለዚህ ይሄ ነው ወዲያውኑ ኢራኖቹ እንዳመረሩ ሲያውቅ ማለት ትራምፕ የ5 ቀን እረፍት ብለው በኋላ በሱም ጋር የተያዙ የሆነ የአንድ ሰንባዲ ደግሞ ከዚህ አናውንስመንት አድርጓል ነበር ሰኞ ነው አይደለ? አናውንስመንቱን ያደረገው ልክ እሱ አናውንስመንቱን ከማድረጉ በፊት ከ15 ደቂቃ በፊት ማለት ነው አንድ ሰው $500 ሚሊዮን አትርፎ ነበረ ከገበያ ማለት ነው። ከጦርነቱ ጀርባ ማለት ነው የሚገርሙ ቁማሮች አሉ። ወጥቷል። ይሄ ሲኤንኤን ያወጣው እንትን ላይ ነው። ኤኒዌይስ ኢራን ይችነት የያዘችው ማለት ነው። ሲሪየስ ሆናለች። አይ ፎር አን አይ ደብ ነው በቃ ምንም የለውም። አሁን የእስራኤልን ጉዳይ ስናነሳ ጃክ ስሌቫን የባለፈው የባይደን የጸጥታ አማካሪ እሱ ሰሞኑን ዴይሊ ሾው ላይ ቀርቦ ነበር። እሱ የአሜሪካና የእስራኤል ስትራቴጂ ምንድን ነው ብሎ ተጠይቆ ነበር እና ምንድን ነው የመለሰው መልስ እስራኤል የምትፈልገው የኢራንን ሙሉ ለሙሉ መዳከም ነው። ከትሬት እንዳትሆነብኝ ሎጂካል ነው። ከእስራኤል ፖይንት ኦፍ ቪው አንጻር ያስኬዳል።
ምክንያቱም ኢራን እንትን አለች ማለት የእሷ ግሬተር እስራኤል ፕሮጀክቱን ማሳካት ትችላለች። ምክንያቱም ተገዳዳሪዋ ኢራን ስለሆነች ማለት ነው። ያው አረቦቹ ምስኪን ናቸው፣ እነሱ መተው ነው። እነሱ የራሳቸው ብቻ ነው እንትን የሚላቸው ንግስናቸው አነካ እንጂ ለህዝባቸው ዛቶች ብዙም የሚያስቡት ነገር ያለ አይመስለኝም። ኤኒዌይስ ብቻ ግን ግሬተር እስራኤል ፕሮጀክት እንቅፋት የሆነብችን ኢራን ናት ብላለች። ምክንያቱም ደግሞ ፍልስጤሞችን ስለምትረዳ። ምን ተፈጠረ? ኢራን እንድትዳከም ትፈልጋለች። ሊትራሪ ማለት ነው። ፌልድ ስቴት እንደ ሶማሊያ አሁን ፌልድ ስቴት ነው አይደል የምትባለው፣ እንደ አንድ አፍሪካ እንደ ሀገር ማለት ነው። ይሄ የነዳጅ እንትኖችን የምትመታው ኪዮስ የምትፈጥረው ማለት ነው እሷ ናት። ብዙ ጊዜ እስራኤል ናት። ለምን? አገሪቷን እንደ ሀገር መቀጠል ስለማትፈልግ ማለት ነው። በጣም ግን አሜዚንግ ግን ማለት ነው። ኢማጂን አሁን ይሄ ጦርነት የእስራኤል ጦርነት ነው እየተባለ ብዙ ሰው ነው የሚያወራው አይደል? በዚህ ጦርነት ምክንያት የዓለም ሕዝብ በሙሉ ነው የታገተው፣ እኛም ጭምር። በኋላ ላይ እናነሳዋለን። ኪሳችን በጣም እዚህ ታንቀን ተይዘናል። እንዲሁም ተዋት ኤክስተንት ራሱ የሆነ እያቋረጣችሁ ምናምን ነገር እንትን በሉ እስኪባል ድረስ በእግራቸው አቆራርጡ እስከንባል ድረስ ማለት ነው። አሁን ባልበላ ወደ እንዴት ነው አቆራረጭ? ከጦርነቱ ጋር አያይዘ ወደ ራሳችን ከመጣን ነው የኪሳችን ነገር ከነሳን አይቀር ምናልባት የዛሬ አንድ ወር በ30 እና 40 ብር የምንጓዘውን ትራንስፖርት ዛሬ 50 ብር እና ከዚያም በላይ እየተጠየቅን ነው። ይሄ ደግሞ ካለው ዓለም አቀፍ የፖለቲካ ውጥረት ከኢራን አሜሪካ ጦርነት ጋር የሚያያዝ ነው። እንደውም አንተም ጠቅሰዋል፣ በእግራችሁ ሂዱ ነዳጅ ቆጥቡ እስከመባል ደርሷል። እንዲህ አይነት መዘዝ እንደሚያስከትል እየታወቀ ታዲያ የኢትዮጵያ መንግስት ለምን አቋም ያዘ የሚለውን ግን መፈተሽ አለብን። ከዚህ ቀደም አንድ በሰራው ዝግጅትም ይህን ጉዳይ በጥቂቱ ለመፈተሽ ሞክሬያለሁ። ያንተን ሀሳብ እፈልጋለሁ። ጠቅላይ ሚኒስትሩ ወደ ኩዌት፣ ኳታር፣ ዩኤኢ ደውለዋል። እንደዚሁም ደግሞ ወደ ዩኤኢም ሄደዋል። አስገራሚው ነገር ዩኤኢ ሄደው ከተወያዩና አጋርነታቸውን ከገለጹ በኋላ እዚህ ተመልሰው ከዩኤኢ ጋር ከቢን ዛይድ ጋር በድጋሚ በስልክ ደግሞ ተወያይተው አጋርነታቸውን ገልጸዋል። በግልጽ አሰላለፍ የኢትዮጵያ መንግስት አሰላለፉን አሳውቋል ማለት ነው። ይሄ ግን እጅግ አደገኛ አይደለም ወይ የሚለውን ነገር እንፈትሽ። ምንም ጥርጥር የለውም አደገኛ ነው። ብቻ ግን ያው ፍቅር ያሸንፋል ብለን እናስብ። ሁለቱ መሪዎች በጣም ነው የሚፋቀሩት፣ ቢን ዛይድና የኛ ጠቅላይ ሚኒስትር ማለት ነው። በጣም ነው ያው እሳቸው ስለ ቢን ዛይድ ተናግሮ በቃ አወጣለትም ቀቸር ነው። በተለይ ከሰይፉ ፋንታውን ጋር ባደረገው ድሮ ባየናቸው ኢንተርቪዎች ማለት ነው እንደዚህ ተብሏል። ስለዚህ የፍቅር ጉዳይ ነው ይሄ። ስለዚህ ፍቅር ያሸንፋል ምናምን ነገር ብለን ልናስበው እንችላለን። ግን እንደ ህዝብ ከታሰበ ማለት ነው አሁን ኢራን የሆርሙዝ ሰርጡ የወሽመጡ ማለት ነው እሱን ዘግታለች። ግን አልዘጋሁትም ነው የምትለው። ኦፍኮርስም አልተዘጋም፣ እንቅስቃሴዎች አሉ፣ ግን እንዳያልፉ የታገዱ አሉ። አዎ በቃ የጠላቶችና የጠላቶች ወዳጆች ተብለው ተቀምጠዋል። እነዚህ ሶኛ አስቀምጠዋል። በቃ እነዚህ ሰዎች ከኔ ጋር እንትን አለባቸው፣ ችግር አለባቸው፣ ስለዚህ አናሳልፍም። ሌሎቹም ማለት ይችላል። ኢራን የብሪክስ አንድ አባል ነች። ሁለተኛ ደግሞ ራሷንም የምታቀርበው የሳውዙ አሁን በዓለም ፖለቲክስ የሰሜንና የሳውዝ ስፌር አለ። አሁን የሰሜኑ ድሮ አንደኛ ዓለም፣ ሁለተኛ ዓለም፣ ሶስተኛ ዓለም ነበር የሚባለው። አሁን የመጀመሪያውና የሰሜንና የሳውዝ ግሎባል ሳውዝ የሚባለው የነሱ ወኪል ሆናለች አሁን ኢራን ግሎባል ሳውዝ የሚባለው ማለት። ስለዚህ ከነሱ ጋር የግሎባል ሳውዝ ውስጥ ኢትዮጵያ ያለች ኦፖርቹኒቲ ነው አሁን ያለው ጉዳይ ላይ። አሁን የዚህ ከኢራን ጋር መጋጨት አልነበረብንም። ከአንዱ ጋር ሳይድ እንዳልኩ ፍቅር የራሱ ጉዳይ ነው ብያለሁ። ፍቅር ብዙ ነገር ያዳርሳል። እሱን እንዳለ አስቀምጠ ነው ማለት ነው። ግን እንደ ህዝብ ካሰብ ነው ማለት ነው ኢራን ከአፍሪካ ሀገሮች ጋር ምን የሚባላል? ለምሳሌ ወደ አፍሪካ ሀገር መግባት ከፈለግ በኢትዮጵያ በኩል ነው በሩ ይባላል። ከአፍሪካ ሀገሮች ጋር ኢራን በፍጹም ከኢትዮጵያ ጋር ተጋጅታ ወይም ከኢትዮጵያ ጋር የማይሆን ነገር ውስጥ ገብታ ከአፍሪካ ሀገር ጋር መጋጨት አትፈልግም። ከግሎባል ሳውዝ ጋር ችግር የለባትም። እሷ ችግሬ ከሁለት
ከእስራኤልና አሜሪካ ኢቨን ራሱ ከአውሮፓ ሀገሮች ከስፔን ጋር እንኳን ችግር የላትም። የስፔኑን ያለው የሞራል እንትኑን አየዋል ግሬሱ የሚገርም ነው። የቢሊዮኖች ተወካይ ነው የሆነው እኮ ነው የተባለው። ኦፍኮርስ ከኢራን ቀጥሎ ማለት ነው ከኢራን ጋር አሁን ይሄ አለ። ግሎባል ሳውዝ የሚባለው በተለይ ከአፍሪካ ውስጥ እንደ ጥሩ ኦፖርቹኒቲ ነበረ። እንትናችንን ማሳለፍ ይቻላል። እያለፈ ነው፣ ነዳጅ እያለፈ ነው፣ ምን እያለ ነው። እንደ ድሮ ኦፍኮርስ አያልፍም። አሁን ግን እያለፈ ነው። ከኢራን ጋር ተነጋግሮ እንትን ማለት ይቻላል። የተሻለ እፎይታ ማግኘት እንችላለን። የግዴታ እዛ ውስጥ መግባት የለብንም። እዛ ጉዳይ ውስጥ መግባት የለብንም። እኛ አነሰሰሪ የሆነ መክፈል የለበትም ነው እንዳልኩ። ግን ያው ከኢራን ጋር ደግሞ መጥፎ የሚባል ግንኙነት አልነበረም። ደግሞ ሌላውን ደግሞ ሳይድም እንደው ከተነሳ ላይቀር ምናልባት እንግዲህ የቆረጣ ሊሆን ይችላል። እንደ ኢትዮጵያ ካሉ አገሮች ማለት ነው እኔ በራሴ እምነት ማለት ነው ከሳውዲ አረቢያ ይልቅ ከኢራን ጋር መወዳጀት ይሻላል ብዬ ነው የማስበው። ምክንያቱም ኢራን ኖሃው አላት። አሁን ነገሮችን የሚሰራበት ኢንዱስትሪያል ኖሌጅ አላቸው። አሁን ስናየው በ47 ዓመት ውስጥ ነው በማዕቀብ ውስጥ ነው ያሉት። በጣም ደካማ ሀገር ናቸው ምናምን ነገር በማዕቀብ ውስጥ ያለ ማለት ነው። ግን በእንደዚህ አይነት ሁኔታ ውስጥ ያሳኩትን ተመልከት። ከዓለም ፓወርፉል ከሆነች ሀገር ጋር ሁለቱ አሜሪካና የእሷ ክላይንት ስቴት ከሆነችው እስራኤል ጋር ማለት ነው ተዋግታ ለአንድ ወር መገተርን ብቻ ማለት ነው የራሷን እንትን አሰርት አድርጋለች። የብር ጉዳይ አይደለም፣ የጭንቅላት ጉዳይ ነው። እኛ ብር የለንም እንደ አገር እንደ ኢትዮጵያ ሪሶርስም ዛትመች ብዙም የለንም እንደሚባለው ማለት አይደለም። ሪሶርስም የለንም። አረቦቹ በነገራችን ላይ ዊዝ ኦል ዱ ሪስፔክት ካለኝ ክብር አንጻር ጋር ማለት ነው ገንዘብ ነው ያላቸው፣ ሪሶርስ እንኳን የላቸውም። ቱዋት ኤክስተንት ሴኩሪቲያቸውን ራሳቸው ማስጠበቅ አልቻሉም። ሴኩሪቲያቸውን ራሳቸው ምንድነው ኤክስፖርት ነው ያደረጉት ለአሜሪካና ለእስራኤል ነው ኤክስፖርት ያደረጉት። አሁን ሲመጣ ያው ትታ ሁሉንም አሜሪካ ሁሉን ነገር ትታ አጋልጣቸው ነው እንትን ያለችው። ቱዋት ኤክስተንት እኛንን አሜሪካን እየጠበቅ ነው እስኪሉ ድረስ ማለት ነው። ሰው ገንዘብ ነው። ገንዘብ ደግሞ ካለ ምንድነው አጀንዳ አለ አብሮ የሚመጣ ገንዘብ ዝም ብሎ አይሰጥም። ይሄ ለጽድቅ ተብሎ የሚሰጥ ነገር የለም። አጀንዳ አብሮ ዊኒድ እንደ ኢትዮጵያ ደግሞ ምንድነው ኖሃው ነው የሚያስፈልገን። ነገሮች እንዴት ነው ባሉ በተጣበበ ሪሶርስ ውስጥ እንዴት ነገሮች እንዴት ልንሰራ እንችላለን የሚለው ገባት ነው የምንፈልገው። ይሄ ኢራን አላት፣ ሌላው ደግሞ እስራኤልም አላት ፎርዛት ማተር። ስለዚህ ሳይድ ሳንወስድ ገለልተኛ ተኩኖ ብዙ ነገር መውሰድ እንችላለን። የምንጠቀማቸው ነገሮች አሉ ብዙ። ግን ብዙ ጊዜ መንግስቶች ምን ያደርጋሉ? ለሰርቫይቫላቸው መንግስቶች ምን ያደርጋሉ? ህዝባቸው እነሱ ላይ ዲፔንድ እንዲያደርግ ይፈልጋሉ። ቢኮዝ ሚድል ክላሱ በዛ ማለት ምን ማለት ነው? ኮንትሮል ከመንግስት ኮንትሮል የሚወጣው ህዝብ ምን ሆነ? እየበዛ ይሄዳል። ስለዚህ ሚድል ክላሱ መጥፋት አለበት። ኦልዌይስ ህዝብ እንደ ህዝብ ምን መሆን አለበት? እንትን አይልም፣ በራሱ መብቃት የለበትም፣ መቆም የለበትም። ኦልዌይስ ዲፔንደንት መሆን አለበት እነዚህ መሪዎቹ ላይ። ይህ ስለሚፈለግ ነው ብዙ እንደ መንግስት ችግር የሚፈጠረው እንጂ እንደ ኢትዮጵያ እንደ ህዝብ ካሰብከው እንዴት ነው ይህን ነገር ሊያሳኩት የቻሉት የሚለው ነገር ራሱ ትልቅ ግብዓት ነው ብዬ ነው የማስበው። we have to learn from this። ከዚህ መማር አለብን። በዚህ በስቴም በሳይንስ ቴክኖሎጂ፣ ኢንጂነሪንግ እና ማቴማቲክስ የሚገርሙ ናቸው ልቀታቸው የነሱ የኢራኖቹ ማለት ነው። በናኖ ቴክኖሎጂ የት ነው የደረሱት? በዓለም አቀፍ እኮ ገብቶ ጉግል ማድረግ እኮ ነው። ምን ያህል ትልቅ ቶፕ ናቸው። ከጃፓን ከቻይና ምናምን ነገር እኩል ናቸው ናኖ ቴክኖሎጂያቸው። ብዙ ነገር ማግኘት የምንችለው ነገር ኤኒዌይስ፣ ብቻ ግን ያው እንዳልኩ ፍቅር ያሸንፋል። ስለዚህ የፍቅር ጉዳይ ነው። ደግሞም ፖለቲካሊም ደግሞ ካሰብከው ያው ቢን ዛይድ ብዙ ለኢትዮጵያ ውለታ ተብሎ ነው የሚታሰበው አይደለ? ጠቅላይ ሚኒስትሩ ብዙ ጊዜ እንደዛ ነው የሚያወራው ሲያወራ ማለት ነው። ስለዚህ ፌቨር ማድረግ አለባት፣ መመለስ አለባት ኢትዮጵያ እንደ አንድ ጨዋ፣ እንደ ስልጡን ህዝብ፣ እንደ ስልጡን መሪ ፌቨር መመለስ አለበት። ስለዚህ በአሁኑ ሰዓት ዱባይ ማለት ነው በጣም ከባድ የሆነ የኢኮኖሚክ እንትና ክራይሲስ ገብቷል። ስቴብል ካለመሆኗ የተነሳ ማለት ኢኮኖሚ ካለ በጣም ከዚህ በኋላ ላትነሳ ሁሉ ትችላለች እስኪባል ድረስ ነው አንዳንዶች እንትን የሚሉት። ምን አድርጋለች?
ዓለም አቀፍ ኢንፍሉዌንሻል እነዚህ ኢንፍሉዌንሰሮች ማለት ነው እነዚህ ሚዲያ የማህበራዊ ሚዲያ እንትኖች ኢቨን ዳት አንድሩ ቴት የሚባለው ጭምር ማለት ነው እዛ አገሪቷ ሰላም ነች መንግስቱ አይተው ከሆነ ነገስታቶቹ በሱፐር ማርኬት ምናምን ነገር የሚለው ሰላም የሚለውን ነገር ለፕሮጀክት ማድረግ ይፈልጋሉ ምክንያቱም እሱ ላይ ነው ዲፔንድ ያደረገው ፕሮጀክት ሆል ኢኮኖሚክ ፕሮጀክት ስለዚህ ጠቅላይ ሚኒስትሩ በመሪ ደረጃ እዛ ሄደ ማለት በጣም ከባድ ውለታ መመለስ ነው እኔ እንደካየው ማለት ነው ዋጋ የሚያስከፍል ውለታ መላለስ ነው በጣም ነገሩም እንዳልኩ ማለት ነው የሆነ አድቫንቴጅ አለን ከኢትዮጵያ ጋር ለምን ኢራን ለምን ከኢትዮጵያ ጋር ትጣላለች ፎር ዛት ማተርም ከዱባይ ጋር እኮ ሰላም አሪፍ እንደውም ሪሌሽን ያላት አይደለ ጥሏ እኮ ከአረብ ሀገሮች ጋር ጥሏ ማለት ነው ምንድነው የአሜሪካንን እንትን እዛው እስከተታችሁብኝ ነው ቤዞች የጦር ቤዞች ከዛ ነው ጥቃት እየተደረሰብኝ ያለው ምክንያቱም እንትኖቹ የመርከቦቹ የጦር መርከቦች ያሉት ሩቅ ናቸው የሚተኮሱት መሳሪያዎች ደግሞ የሩቅ አይደሉም የቅርብ ናቸው የሚወነጨፉ ናቸው ስለዚህ ከዚሁ ከአረብ ሀገር ካሉ ቤዞች ነው የሚሉት የሚወነጨፉት ነው የሷ ችግር ስለዚህ ይህንን እንትንን በለው አታስወነጭፉ ወይንም ቤዙን ዝጉልኝ ወይንም አስወግዱልኝ ነው ይሄ ደግሞ ሎጂካል ነው ብዬ ነው ማስብ ለምሳሌ አሁን ኢትዮጵያ አለች ከኤርትራ አሁን ቤዛ አላት የኢትዮጵያ ተቃዋሚዎች ኤርትራ አሉ ምናምን ነገር ከዛ እየተነሱ አሁን ቢወጉ ኢትዮጵያን ማለት ነው እና ኤርትራ እኔ ገለልተኛ ነኝ ማለት ትችላለች እንዴ አችልም ስለዚህ እና ደግሞ ኢትዮጵያ ሄዳ ደግሞ እዛ ኤርትራ ውስጥ የሆነ ካምፕ ብታጠቃ ምን ብትል እንትን የተጎዳ ሶቨሬኒቲ የተጎዳ ምናምን ነገር ትላለች እንዴ አንዴ ነገሩን ሁሉ ይሄ ተበለሻሽቷል ስለዚህ አንለስ ኢንተለጀንሳችንን ካልሰደቡን በስተቀር እንትን አለ ብዬ ነው ማስበው ኤኒዌይስ እሺ ጥሩ እንደው ይሄን ጉዳይ ካነሳው አይቀር ዝግጅታችንን ለመደምደምና የመጨረሻውን ርዕስ እንድናነሳ ያስገድደናል ኢራን እነዚህን ሀገሮች የምትደበድብበትን ምክንያቶች እየጠቀስክ ነበርና በርካታ ሀገራት እንደብድባለች በተለይ ግን እንደ ዩኤኢ ኢራን ሚሳኤሎች ተንጋጉባቸው ስፍራ ግን ማግኘት እጅግ ያዳግታል በርካታ ጥቃት የተፈጸመባት ዩኤኢ ናት ጆርዳን ኩዌት ኦማን ሳውዲ አረቢያ ኳታር የመሳሰሉ ሀገራት ጥቃት የተፈጸመባቸው ነው በርካታ ጉዳትም ደርሶባቸዋል ነገር ግን እስካሁን ድረስ አጸፋ አልሰጡም ነገር ግን ትናንት ነው ከትናንት ወዲያ ወጣ አንድ ዘገባ ላይ ግን መሐመድ ቢን ሰልማን የሳውዲው አረቢያ ንጉስ ጦርነቱ እንዲቀጥል ይፈልጋሉ ይሄንንም አሜሪካን እየጎተጎቱ ነው የሚል ነገር ደግሞ እንሰማለን እና ለምን ያጸፋ ምላሽ እየሰጡ ያልሆኑት ይሄ በጣም ምርጥ ጥያቄ ነው ብዙ ሐሳቦች አሉ አሁን እንደነገርኩ ያለው ሐሳብ ኢራን ይሄን ጦርነት አልጀመረችም እንደው የሚባለው ምንድነው ዋር ኦፍ ቾይስ ነው የሚባለው አሜሪካና እስራኤል መርጠው ፈቅደው ያደረጉት ጦርነት ነው ኢራን እያደረገች ያለችው ምንድነው ሪታይሌሽን ነው መመለስ ነው አይን ላይን ማለት ነው ምንም ኢኒሺየት ያደረገችው ነገር የለም እሷ ማለት ነው አስተውለን ሂደቱን አይተነው እኮ የሆነ ነገር መጀመሪያ እነሱ ያጠቃሉ ከዛ ምላሽ ይመጣል ከዛ ይጠቃል ምላሽ ይመጣል ቅድምም አንስተነዋል እንደዚህ ነው ጉዳዩ ያለው ማለት ቅድም እንዳነሳ ነው የኢራን ትልቁ ፍላጎት ትልቁ እነዚህ የአረብ ሀገሮች ላይ ካርታውን አይተዋል አይደል የአሜሪካ ቤዞች ያለው አጥር እኮ በለው እኮ ሙሉ ለሙሉ ሊትራሊ አጥር ማለት ነው ሳውዲ አረቢያ ሁለተኛ ደጀን የመጀመሪያው ደጀን እነዚህ ኩዌት ዩኤኢ ምናምን አጥር ናቸው ሁለተኛው ደጀን ሳውዲ አረቢያ ጆርዳን ሶስተኛው ደግሞ እዛ እስራኤል ሀገርና ባህር ላይ ያሉት የአሜሪካ እና የእንግሊዝ የጦር ፈረንሳይ የጦር ቤዞች መርከቦች የጦር መርከቦች እነሱ ናቸው የሚከላከሉት እስራኤልን ማለት ነው አሁን ጦርነቶቹ ውጊያዎቹ ጥቃቶቹ የሚደርሱት ከነዚህ ቦታዎች ነው የኢራን መስንጥኔም የስለላ መረጃዎችም እንደዚህ ነው ስለዚህ እነዚህን ቦታዎች አላጠቃም እነዚህ ነው ማጠቃው በዚህ ሂደት ውስጥ ግን ሻርፕ ኔል የሚባለው የፍረንጠርጣሪ የሚባሉት ነገሮች ይከሰታል ምክንያቱም ያው ማምከን ማለት እንደዚህ ይመጣል
የሆነ ድሮንም ሚሳይልም ይመጣል ከዚህ እንትን ይላል። ኬኔቲክ ነው ማምከኛው ማለት ነው። ስለዚህ ሲጋጩ ፍንጥርጣሪ አለ አይደል? ግብዴ ነው በጣም እያየኑ ነበር ቪዲዮ። ግብዴ እነዛ ግብዴዎች አንተ ላይ ራሳችን እንደምታውቀው ትንሽ እንደው ምጥን ያለን ቁመናችን ምጥን ያለን እኛ ላይ ወድቆ አንተርፍም። እነሱ ላይ ግን በጣም ጉዳት ያደርሳል። ቤት ላይ ሲወድቅ ጉዳት ያደርሳል። ብዙ ነገሮች ያደርጋሉ። በዚህ የተጎዱ አካሎች አሉ። ኦፍኮርስ ይህንን እንደ በጎ ነገር ያወስዱትም አረብ ሀገሮቹ። ታዲያ ለምንድን ነው ምላሽ ያልሰጡት? በሁለት አይነት ምክንያት 3 ወይም 4 ምክንያቶች መጥቀስ ይቻላል። የመጀመሪያው ምክንያት የሱኒ ሺያ ችግር ነው። አሁን የሱኒ ሺያ ያው የታወቀ ነው፣ በሃይማኖት ውስጥ ያለው ማለት ነው። ኢራን የሺያ አስተሳሰብ ከእስልምና ውስጥ አንዱ አስተሳሰብ ነው የሺያ አስተሳሰብ። የሱን ከዛ ውስጥም ደግሞ እነዚህ 12 ኢማሞች የሚባሉትን የያዘች ነች። እነዚህኛዎቹ ደግሞ የሱኒ አብዛኛዎቹ ማለት ነው። ከሱኒም ደግሞ የሰለፊያ የሚባሉ አስተሳሰብ አራማጆች ናቸው። ሳውዲ አረቢያ፣ ቋታር ምናምን የሚባሉት ነገሮች ማለት ነው። አሁን በጣም ጉትጎታ አለ። በጣም ምንድን ነው አስተውለ ከሆነ ማለት ነው። አንደኛ ፎልስ ፍላግም ነበረ። ፎልስ ፍላግ አሁን እየወጡ ነው። ኳታርም እንትን ብላለች፣ አድሚ ታደርጋለች። ባህሬንም ራሱ እየወጣ ነው። ኒውዮርክ ታይምስም ያወጣቸው ነገሮች። ፎልስ ፍላግ ማለት ምንድን ነው? እስራኤል እና አሜሪካ ምን ያደርጋሉ? አረቦች ላይ ጥቃት ያደርሱና ከዛ ኢራን እናችላሉ። በዚህ የተነሳ ደግሞ ምን ይደረጋል? እዛ ሄደው ግጭት ይፈጥራሉ። ጦርነት ውስጥ እንዲገቡ ነው። በቃ ፑሹ ይሄ ነው። በቃ የአረብ ሀገራት እርስ በርስ አረብ ሀገሮች እርስ በርስ ሳይሆን አረብ ሀገሮች ከኢራን ጋር እንዲጋጩ ነው። ሁሉ የሚፈለገው ይሄ ነው አላማው። ለምን መሰለ ተብሎ የሚታሰበው ማለት ነው። ልክ ሁለቱ ከተያያዙ አሜሪካና እስራኤል ይወጣሉ። ምንድን ነው የሚሆነው? አሁን የሱኒና ሺያ ጦርነት ነው የሚሆነው። እዚህ አሁን ብዙ ጥቅም ነው የሚያገኙት። እነዛ ፋታ ያገኛሉ። አሜሪካና እስራኤል ሲወጡ ፋታ ያገኛሉ። እንትናቸውን መሳሪያዎቻቸውን ይጠግናሉ፣ እንትን ይላሉ። ሁለቱ ደግሞ እርስ በርስ ደግሞ ምን ይደረጋሉ? ይጋጫሉ። ብዙ ጊዜ ይሄ ሳውዲ አረቢያ እንደዚህ ጎተጎተች ምናምን የሚባሉት መረጃ ምንጮቻቸው እስራኤሎች ናቸው፣ የእስራኤል ዜና ወኪሎች ናቸው። ብዙ ጊዜ ዎል ስትሪት ጆርናል፣ ይሄ አግዚዮንም ሆነ ማንም የሚጠቅሳቸው የእስራኤልን እንትኖችን ነው የሚጠቅሰው። ደግሞ ቤንያሚን ኔታንያሁ ምን ብለዋል? አውሮፓዎችን ራሱ ግቡበት እስኪ ድረስ ብሎ ጠይቋል። አሁን በቅርብ ያለው ትራምፕም ግቡበት እስኪል ድረስ ገብቷል። ያው የሚቻል ነገር ስላልሆነ ማለት ነው። አሁን ይሄኛው እነዚህ ከገቡ ሁለቱ ከገቡ ጦርነቱ የሱኒና ሺያ ይሆናል፣ ይወጣል። ስለዚህ ብዙ ነገር ጥቅም ያገኛል። ቅድም የጀመርኩት ሁለተኛ ደግሞ ሁለቱ ይዳከማሉ። ለዚህ ለግሬተር እስራኤል ፕሮጀክት ደግሞ ምቹ ሁኔታ ይፈጠራል። ይሄ ነው። ሌላው ደግሞ ሶስተኛው ደግሞ ምንድን ነው? ቱርክ ጫና እያሳደረች ነው። ትናንትና ነው ከትላንት ወዲያ በወጣ መረጃ ጦርነት ውስጥ አረብ ሀገሮች እንዳይገቡ ጫና እያሳደረች ነው፣ እንዳይገቡ ማለት ነው። አራተኛው ደግሞ ከማን ዋናው ነገር ደግሞ ስንለው ደግሞ እስራኤል ራሷ መጠበቅ ያልቻለች ከኢራን ሚሳይል ማለት ነው። አሜሪካ ራሷን መጠበቅ አቅቷት ቤዞቿን ሁሉ ለቃ ወጥታ፣ አሁን ኔቶም ራሱ ወጥቷል አይደል? ናቶም ራሱ ወጥቷል። ወጥታ ማለት ነው። አረብ ሀገሮች ምን ቻንስ ይኖራቸዋል? እንዴት ነው? አይቻልም። ገብቷል። የሆነ ነገር ከተፈጠረም ራሱ በጣም ሲሪየስ ነገር ከተፈጠረ ራሱ ጥርጣሬ ማለት ነው። ንጉሳዊ ቤተሰባቸውን ነቅለው የሚሄዱ ነው ይመስለኝ፣ ብሩን ይዘው የሚይዙት ወሳስሮ ማለት ነው። ምክንያቱም ከህዝባቸው ጋር ያላቸው ሪሌሽን በጎ አይደለም። አሁን ደግሞ ሌላው ተጨማሪ ሳውዲ አረቢያ ናት በጣም ኤክስፔክት የምትደረገው። እሷም ሳውዲ አረቢያ ኤክስፔክት የምትደረገው ትገባለች ተብሎ፣ ምክንያቱም የአረብ ሀገር ላይ የተሻለ ጉልበት አላት ተብሎ ይታሰባል ማለት ነው። አሁን ሳውዲ አረቢያ እንዳትገባ ደግሞ ሁቲዎቹ እዚህ ማለት ነው፣ በአረብኛ ሁሲ ነው የሚባሉት። እነዚህ ሁቲዎቹ ወጥረው ይዘዋል። ቅርብ ናቸው። እነዚህም ያው እስካሁን ኢራን ማንንም አልፈለገችም። ኮንፊደንሱ አዲስ መች ነው ያለው እስካሁን ማኔጅ እየተደረገ ነገሩ። አሁን የእግረኛ እንትን ከገባ
ምናልባት አሁን እነዚህ ሁቲዎቹ እያሟሟቁ ነው። ሌላው ሪዝን የዚህ የሁቲዎቹ ጉዳይ ነው። የሁቲዎቹ ጉዳይ ያው ሳውዲን ቼክ እያደረጓት ነው እንዳትገባ ወጥረው ይዟታል። ምክንያቱም እነሱም በጣም የሚገርም ሚሳይል ነው። ከምን ድረስ ነው? እስራኤል ድረስ የሚደርስ ሚሳይል ነው የታጠቁት። ቀላል አይደለም፣ የሚያደርሱት ጉዳት ቀላል አይደለም። የባህር የዚህ የባብል መንደብ ማለት ነው። ያኛው 33 ኪሎ ሜትር ነው፣ ይሄኛው ደግሞ 17 ኪሎ ሜትር ነው። የሳውዲ ጋር የተያዘው ሌላው አንደኛው ፋክተር አረቦቹ ጦርነት ውስጥ እንዳይገቡ የተደረገው ሳውዲ ናት ዋናዋ። ምክንያቱም ሳውዲ በአረብ ሀገር ላይ ድሮ ግብጽ ነበረች፣ አሁን ሳውዲ ሆናለች። ኤኒዌይስ እዚህ ሁቲዎቹ ቼክ እያደረጉ ነው እሷን። ምክንያቱም የታጠቁት መሳሪያ ቀላል አይደለም። ሁቲዎቹ አንደኛ አሁን እንትን እያደረገች ነው፣ ነዳጅ የሆነ 10% በዚህ እያስወጣች ነው ሳውዲ አረቢያ። የሁርሙዝ አለ አይደል፣ በዚህ ፓይፕ ተክላ በዚህ በቀይ ባህር በኩል እያወጣች ነው ነዳጅ። እሱን ነው ጥረት እያደረገች ነው ምናምን ነገር ብለው እንደ ጥሩ እንደ በጎ ኮንትሪቢሽን የሳውዲ አረቢያን በጎ ኮንትሪቢሽን እያነሱ ነው በሱ። ስለዚህ እሷ እንትን ማለት እነዚህ ሁቲዎቹ ይህንን ያወድሙታል ማለት ነው፣ ነዳጁ ነው። እና እነሱም ሁቲዎቹ ማለት እንደዚህ ሳውዲን ሊበቀሏት በጣም ነው የሚፈልጉት። ምክንያቱም በየመን ጦርን ከዩናይትድ አረብ ጋር ሆነ በጣም አሰቃቂ ነገር ነው የመን ላይ የሰሩት ከአሜሪካ ጋር ሆነ ማለት ነው። ስለዚህ ግረጅ አለባቸው ይሄንን። ኤኒዌይስ ይሄ ነው አረቦቹ እንግዲህ የዩናይትድ አረብ ኤሚሬት ጉዳይ የተለየ ነው። እሷ ከመጀመሪያው ጀምሮ ገለልተኛም አይደለችም። ዩናይትድ አረብ ኤሚሬት የእስራኤል ጥብቅ ግንኙነት አላት ከእስራኤል ጋር እና ከአሜሪካ ጋር ማለት ነው። አብዛኛውም ጥቃት እየደረሰ ያለው አንደኛው ምክንያት አብዛኛው የአሜሪካና የእስራኤል እነሱን ነው እንትን ሳይሆን የአረቦቹን ንብረት ሳይሆን ማጠቃው ኢራን የምትለው ማለት ነው። የአሜሪካና የእስራኤል ሼር ያለበትን ነው ማጠቃው ነው እያለች። ስለዚህ ብዙ ሼር ያላቸው እነዚህ ዩናይትድ አረብ ኤሚሬትስ ብዙ ሼር አላቸው እዛ ውስጥ የነዚህ። ስለዚህ በብዛት የተጠቂው እሷ ነው። ደግሞ ከኢራን ጋር ምን አላት የድንበርም የሆነ ደሴቶች ላይ ይገባኛል እንትን አለ። ወታደሮቹ ከመጡ ኢራን እዚህ እመጣለሁ ብላለች። እነዚህ ይገባኛል የሚነሳባቸው እዛ ውስጥ እገባለሁ ብላለች። ያው የማያስቆምም ያለም አይመስለኝም። ኤኒዌይስ ብቻ ግን ዩናይትድ አረብ ኤሚሬት ብዙ ሰው የሚጠላት አላቁ ለመናገር በአለም ላይ ያላት ሚና በበጎ የሚነሳ አይደለም። ከሱዳን ጋር ባሉት ጉዳዮች የመን ውስጥ ራሱ ኢቨን እስከ ሳውዲ አረቢያ ጋር እስከ መጣላት ደርሰዋል። ምክንያቱም ሳውዲ አረቢያን ለማዳከም ኢማጂን አሁን እዛ ነበር ስሰራ የነበሩ እና ቀድማ ነው ነቅታ እንትን ያለችው ምናምን ነገር። ስለዚህ ብዙም ፍቅር የለም ለዩናይትድ አረብ ኤሚሬት ማለት ነው። የእነሱ አንድ አካል ነው ተብሎ ነው የሚወሰደው። እንዴት ነው ለምንድን ነው እንትን ያላሉት? የመጨረሻዋን አንድ ምሳሌ ከኢራን ጋር ጦርነት ውስጥ ገቡ ማለት ለእስራኤልና ለአሜሪካ ወገኑ ማለት ነው አረቦቹ። በአሁኑ ሰዓት በእስራኤልና ለአሜሪካ በተለይ ለእስራኤል መወገን በጣም ኮስቲ ነው። ምክንያቱም 2 ዓመት ሙሉ ፍልስጤሞች ላይ የሰሩትን እንትን አለ እንኳን ለአረቦቹ አይደለም፣ ይሄ ለሰፊው ማህበረሰብ አረብ አይደለም የዓለምን ህዝብ ሁሉ ማለት ነው ጸረ እስራኤል ሳይሆን ጸረ ጽዮናዊ ያደረገው 2 ዓመት ሙሉ የሰሩት። ይሄ በጣም የሚደብር ነገር ነው። አሁን በቅርብ ራሱ እየወጡ ያሉት የዛ የ1 ዓመት ልጁ ላይ የዛ መድፈር ላይ እንደውም አንዲት ሊባኖሳዊ አሁን ከሊባኖስ ጋር ጦርነት እያደረጉ አይደል ፕሪስ ሞርጋን ላይ ማለት ነው እዛ ላይ ቀርበሽ ሂዝቦላን እንትን ትላለህ ወይ አለ። ምንድነው አንዲት ክርስቲያናዊ ሊባኖሳዊ ነች። ሂዝቦላን ትቃወም ያለሽ ወላ ስትጠይቅ ለምንድን ነው የምቃወመው ማለት ነው። የእስራኤል ወታደር ማለት እኮ በሲሲቲቪ ዓለም ህዝብ ያን እንትን ያለው ቅድም ያነሳ ነው ኬዝ ማለት ነው። አንድ ፍልስጤማዊ ደፍረው ምን ብለው እንትን ያሉ ናቸው። ደግሞ እዚህ የፍልስጤም ሴቶችን ደግሞ በነገራችን ላይ ሲደፍሯቸው ቅዱስ ቁርአን እየከፈቱ ነው የሚደፍሯቸው። ታውቃለህ ወታደሮቹ ሲደፍሯቸው ለምንድን ነው? ከቅዱስ ቁርአን ጋር ያላቸው ሪሌሽን ሴቶቹ ማለት ነው የቶርች እንዲሆን ነው። ሲስተማቲክ ነው በጣም እንትኑ። ስለዚህ እነዚህ ሰዎች
እነዚህ ሊትራሪ እነዚህ ደፋሪዎችን እኔ መተው የተናገረችውን ነው ሚዲያ ላይ ያለው ምንድነው መተው እኔን እንዳይደፍሩኝ እኮ መከታው ነው ያዙልኝ እኮ እነዚህ ሂዝቦላዎች ናቸው። ስለዚህ እነዚህ ሰዎች ለምንድን ነው እንትን የምለው? እነዚህ ሰዎች ባይኖሩ እንትን አልኩ ነው እኮ አሁን ይሄ ሴንቲመንት በዓለም ህዝብ ላይ ሁሉ ተጋርቷል። ገባ አይደለ? ዊዛውት ማለት ለኢንተርናሽናል አሁን እኛ ደካሞች ነን፣ ሁላችንም ደካሞች ነን። ስለዚህ ምንድን ነው ከማያዋጣ ጉልበት ምን ይባላል? በህግ አምላክ ማለት ይባላል። ስለዚህ እናንተ ደካሞች ነን አይደል? ስለዚህ በህግ አምላክ እንላለን። በህግ አምላክ ህግ በስልጡን እንትን ውስጥ ያለ ነው። ከባድ ነው ያለው ቫሉ ማለት ነው። በህግ አምላክ እንላለን። ይህን ሁሉ ነው ኢንተርናሽናል ሎ የሚባለውን ነገር በሙሉ ነው ሁለቱ አሜሪካና እስራኤል የደፈጠጡት። አንድ ትልቁ እኮ እንትናቸው ይሄ ነው። ኢንተርናሽናል ሎ ከመደፍጠታቸው የተነሳ ሁሉ አሁን ምን ኖርማል ነገር አሁን ምንድነው ተብሏል መሰለህ እና ምንድነው እስራኤልና አሜሪካ ምንድነው ኒውክሌር ቦምብ ሊተኩሱ ይችላሉ። አሁን እኮ ኖርማላይዝድ ሆኗል አይደል? አሁን እኔ እናንተ አሁን እስራኤልና አሜሪካ እኔ ኒውክሌር ቢኖር ማለት ነው ሩቅ ነው መመኘት አይከፋም አይደል? ለምን ራሳችን ላይ ምቀኛ ነው እንመኝ። ኢትዮጵያውን ኒውክሌር ቢኖራት ማለት ነው ይህን ያህል ጨካኝ አይደለንም ማለት ለመተኮስ ማለት ነው። እንደ ዲተረንት እንትን እንላለን፣ ግን ለመተኮስ እነዚህ ሰዎች አሜሪካ ናጋሳኪና ሂሮሽማ ኒውክሌር ተኩሳለች። እስራኤል 2 ዓመት ሙሉ በፍልስጤሞች ላይ ያንን አሰቃቂ ነገሮች ተደርጓል። ቱዋቴክስት ኔታንያሁ እኮ በአይሲሲ እኮ ይፈልጋሉ እኮ በጦር ወንጀለኝነት እየተፈለገ ያለ እኮ መሪ ነው። እነዚህ ሰዎች ላይ ማለት ነው ዴንጀረስ መሳሪያ ነው ያለው። ደግሞ ምን የሚወቀሰው ነው ሌላው ነው እኮ የሚወቀሰው። ተመልከት፣ ኢማጂን የፕሮፓጋንዳ ፓወር። አሁንም ሊተኮስ ይችላል በሚለው ኩዌት ነው መሰለኝ የኒውክሌር ጨረር ማስጠንቀቂያ ሰጥቷል። ብዙ ነገር እንትን ተብሏል። ቡሽራ የሚለውን አሁን ቡሽራውን የኢራን የኒውክሌር ማዕከል ኩዌት አሁን የራዲዬሽን ሊክ አድርጓል ብላ እያስጠነቀቀች ነው ህዝቧንም አጨረሩ። ምክንያቱም ቡሽራ ከኩዌት ጋር ጎረቤት ናቸው፣ ቅርብ ናቸው። ቡሽራ ማለት የኢራን የኒውክሌር ባለፈው ጥቃት ያደረሰችበት እስራኤል ማለት ነው። ስለዚህ ሊክ ያደረገን ይኖራል በሚል ጥንቃቄ አሁን ኩዌት ውስጥ ጥንቃቄ እንትን እየተላለፈ ነው። አሁን ምን ሆኗል ማለት ነው? ተላምደናቸዋል። የእነዚህ ሰዎች ጭካኔ ተላምደነዋል ማለት ነው። ቱ ዚስ ኤክስቴንት ነው ማለት አይምሯችንን የደፈሩት ማለት ነው። ልባችንን ሪሊ በጣም ማለት ህግ ከሌለ ቃል ህግ አራዊት ሆነን አይደለ? አራዊት እኮ ነን ማለት ነው አይደለ? ዲስ መች ነው ህግ ኢዝ ኢምፖርታንት በጣም ደግሞ እንደ ኢትዮጵያ አዲስ አበባ ደግሞ የዲፕሎማት ሀገር ነች አይደል? ዲፕሎማሲ እኮ አብዛኛው በውስጥ ታዋቂነት የህግ እንትን ማለት ነው ዊዝን ሎው ውስጥ ነው ማኒቨር የምታደርገው ማለት ነው። ጦርነት ከገባ ዲፍረንት ቲንግ። ስለዚህ ኢቨን ጦርነት ራሱ ስታደርግ በህግ አግባብ ነው መሆን ያለበት። የጦር ወንጀል ምናምን ነገር የሚባሉ ነገሮች ስላሉ ማለት ነው ይህ ህግ ኢምፖርታንት። እነዚህ ሁለቱ ሀገሮች እኮ ነው ይህን ህጉን በሙሉ እንትን ብለው አሰጡን እኮ ጀርባ ገባ። ስለዚህ እነዚህ ሰዎች ደግሞ ሞስት ዴንጀረስ የሆነ መሳሪያ ይዘዋል። ኒውክሌር ቦምብ ታጥቋል። አውዳሚ መሳሪያዎችን እንትን ብሏል። የሚያወድሙትን ተመልከት። ከዛ ከንትን የሚወጣው ማለት ነው ለቡን የሆነ ግብር ነው ይመስል የደም ግብር አበላ ነው የሚባለው። ኤኒዌይስ ብቻ ግን ዞሮ እና አረቦቹም ሌላ ለመጨመር መቼም እንደው ወሬ ያነሷል እንደሚባለው ማለት ነው። የአረቦቹም ሌላም ደግሞ ምንድን ነው የሆነ የባላንሲንግ አክት ነው እየደረጉ ያለ። ኢራን ሙሉ ለሙሉ እንድጠፋም አይፈልጉም፣ እንድትዳከም ነው የሚፈልጉት። ምክንያቱም ምንድን ነው አቅም እንደሌላቸው አውቀዋል። ስለዚህ እስራኤልን ባላንስ ሊያደርጉልን የሚችሉት እነሱ ናቸው የሚለው። ኦፍኮርስ መሪ ስትሆን እኮ ሰም ፎርም ኦፍ ናርሲሲዝም አለብህ አይደል? የተጋነነ ራስ ወዳድነት አለብህ አይደለ? ስለዚህ ይሄ ምንድነው ባላንስ ለመጫወት ይፈልጋሉ። ኦፍኮርስ ኢራን ፈረሰች ማለት ደግሞ ተሰደው ምናምን ነገር ወደ አረብ ሀገሮች ነው የሚመጡት።
ወደ አረብ ሀገር ሲመጡ ደግሞ ቅድም ያልኩት የሱኒ ሺያ እንትን አለ። ስለዚህ ማጆሪቲ ነው የሚሆነው ወደዚህ ማለት ነው። ራሳቸው ራሱ አይረጋጉም። እዚህ የመዋጥም ነገር ይኖራል፣ ብዙ ነገሮች አሉ። ስለዚህ ሀገሪቷ እንድትፈርስ አይፈልግም። ብቸኛ ሀገሪቷ እንድትፈርስ የምትፈልገው እስራኤል ናት። እና ደግሞ ያው እንደምታውቀው ነው ብዙም ደንታ የላትም እሷ፣ ለእኛም ደንታ የለንም። ትክክል። ይህን ይመስለኛል እንግዲህ ምክንያቶቹን ያስቀመጥካቸው ይመስለኛል። ከ4 በላይ የሚሆኑ ምክንያቶችን አስቀምጠናል። ጦርነቱ ምን ደረጃ ላይ ነው ያለው የሚለውን ጥያቄ መልሰናል። የትኛው አገር ግቡን እያሳካ ነው የሚል ጉዳይም እያነሳን ነበረ። ምናልባትም አንተም ተከታትለው ከሆነ ባለፈው ሳምንት እዚህ የአዲስ አበባ የሚገኙትን የእስራኤል አምባሳደር ቃለ መጠይቅ አድርጌላቸው ነበረ። የእስራኤል ዓላማ በኢራኑ ላይ ምንድን ነው የሚል ጥያቄ አንስቼላቸው ለእስራኤል ስጋት እንዳትሆን ማድረግ እንጂ ሪጅም ቼንጅ እኛ አያገባንም፣ የሪጅም ቼንጅ ቅድ የለንም የሚል ነገር አንስተዋል። አንተም ያነሳቸው ጉዳዮች አሉ። አሜሪካም እስራኤል ምን አሳኩ የሚለውን ተመልክተናል። የድርድርን ጉዳይ እንዲሁም ደግሞ ኢትዮጵያ ያዘችውንም አቋም ፈትሸናል። በጣም ጥሩ ቆይታ ነበረ። በእርግጠኝነት ተመልካቾቻችን እንደሚወዱት ተስፋ እናደርጋለን። አብዩ የዛሬውን ዜና ይቋጭ። እናመሰግናለን። እንግዲህ ሰላማችን ያርግልን፣ ሀገራችንን ሰላም ያርግልን፣ ዓለማችንንም ሰላም ያርግልን። በጣም እንግዲህ ሌላ ምን ማድረግ እንችላለን? እንግዲህ ግን ደግሞ የራሳችንን ማዋጣት አለብን አይመስልም? ሰላም እንዲመጣ ለሀገራችን በተለይ አንዲት ሲሆነች ተረት እንደው ጠብል አድርግልህ ይቻላል። ነብዩ ኢብራሂም እሳት ይቀጣጠልባቸዋል ሊያነዱ ሊከተት እና አንዲት ወፍ በማንቁራ ውሃ ይዛ ትመጣለች። ያው እንዴት አወቀ ምናምን ነገር አይጠየቅም፣ ስቶሪ ነው። እና መልአክ ይጠይቃታል፣ ለምንድን ነው በዚህ በማንቁረሽ ውሃ ይዘሽ? ምንም እኮ ጥቅም የለውም፣ እርባና የለውም። አንዲት ወፍ በማንቁራ የምትይዘው ውሃ ከዛ ከሚነደው ቶን ሰዓት አንጻር ሲታየው ኢሬሌቫንት ነው ስትባል ወፊቷ ምንድን ነው የመለሰችው ማለት ነው? ምንም ነገር አልሰራሽም ተብዬ እንዳለው ወቀስ ነው። እኔ በአቅም የምችለው ይህንን ነው በቃ። ስለዚህ እያንዳንዳችን ብዬ አስባለሁ አቅም አለን፣ ሊተራሪ አቅም አለን። አቅም ስላለን ነው የእስራኤሉ የኢትዮጵያ አምባሳደር እዚህ መጥተው ኢንተርቪው ሰጠው ገብታ። ምክንያቱም አእምሯችንና ልባችን እንትኑ ምንድን ነው? ጦርነቱ አእምሮና ልብን ማግኘት ነው። መንግስታት አይነቁንም ገብቷል። የኢትዮጵያ መንግስት ኢቲቪ፣ ፋና፣ ኢዚያ፣ ሌላ ምንድን ነው ብዙ ነገሮች አሉ። እነዚህ ሁሉ እና ሌላው ቅጥረኛ የፌስቡክ ምናምን ነገር እንደዚህ በሙሉ ምንድን ነው የሚያደርገው? ዋጋ ስላለን እኛ አይምሯችን ልባችንን ለማለት ለመግዛት ይህን ሁሉ ያደርጋሉ። እነሱ አናቁንም። እኛ ራሳችን ለምንድን ነው የምንቀው? ገብቶሃል? ስለዚህ የሆነ ነገር ማድረግ እንችላለን። ሆኖስ መጨረሻ ደግሞ አምላክ ደግሞ ሲጠይቅ ምን አደረጋችሁ ከጸሎት ባሻገር ሲባል የሆነ ነገር ማድረግ አለብን። ምክንያቱም የሆነ ሰንባዲ ሲጠይቅ ነው አምላክን ይጠይቋል አይደለ? ሲጠይቁ የሆነ ነገር አድርግ እንጂ የሆነ ነገር አድርግ እንጂ ምናምን ነገር አጠገቡ የሆነ ነገር አምላክ እየነገረው ነበር። እኔ እኮ በሱ በኩል እየነገርኩ ነበር፣ ለምንድን ነው ያልሰማኸው ነው የሚለው። ለዚህ መቼም እሱ መሬት ወርዶ የሆነ ነገር እንደ ፊልም ማለት እንደ ሆሊውድ ፊልም እንደ አቬንጀርስ ወይንም እነዛ እንደ ሱፐርማን ምናምን ነገር የሆነ ነገር አያደርግም። ፓወር ሰጥቶናል፣ አይምሮ ሰጥቶናል፣ ጉልበት ሰጥቶናል፣ ጥሩም ልብ ሰጥቶናል ብዬ አስባለሁ። ከተወሰኑ በስተቀር መልካም ልብ ሰጥቶናል። ለዚህን ተጠቀም የሆነ ነገር እናድርግ ነው። እጃችን አጣጥፈን አንቀመጥ። ኮንትሪቢዩት እናድርግ፣ ለሰላም ኮንትሪቢዩት እናድርግ፣ ኑሮ ለመሻሻል ኮንትሪቢዩት እናድርግ እንጂ አሁን የእሱ ጥፋት አይደለም። የታክሲ የተወደደብን የአምላክ ጥፋት አይደለም። ኑሮ የተወደደ አምላክ ሊቀጣን ፈልጎ አይደለም። አዛኝ ነው አይደለም። እንደዛ ብለን ነው የምናስበው አይደለም። እዚህ እንላለሁ እንግዲህ። በጣም ጥሩ፣ በጣም ቆንጆ መልእክት ነው። እጅግ አድርጌ አመሰግናለሁ። ጥሩ ስቶሪ ነው። የተወደዳችሁ ተመልካቾቻችን እንግዲህ የዛሬው ዝግጅታችን ከአብዬ ጋር የነበረን ቆይታ ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ።